የትኛውም ታሪክ ቢሆን መጀመሪያ ይኖረዋል። የታላቁ ሁለንተና ወይም ዩኒቨርስ ታሪክም እንዲሁ ነው። የዛሬ 13.7 ቢሊዮን ዓመታት ግድም አንዳች ምስጢራዊ የሆነ ክስተት ድንገት ሁለንተና ዩኒቨርሳችንን ከሰተው። በታላቁ ፍንዳታ ቢግ ባንግ። ያንዳንዱ አተም፣ ያንዳንዱ ኮከብ፣ የከዋክብት ስብስቦች ወይም ጋላክሲስ አንዱም ሳይቀር ሁሉም የተፈጠሩበት ቅጽበት። ይህ የምናወጋችሁ ግን የእኛ ታሪክ ነው፣ የሰው ልጅ ታሪክ። በበርካታ ሺህ ዓመታት እንዴት ስላለንበት ሁለንተና ወይም ዩኒቨርስ ያለንን መረዳት እንዳዳበር፣ ከጥንታዊ እምነት ካህን እስከ ዘመናዊ ሳይንቲስት፣ ከታላቁ ፍንዳታ በኋላ ስለሆነው ሁሉ። ለበርካታ ሺህ ዓመታት የሰማይ አካላትን እንቅስቃሴ በጥንቃቄ እየመዘገብን በመጽሐፍት መልክ አኑረናል። በርካታ ጥራዞች፣ አንድ ቤተ መጻሕፍት ሊይዛቸው ከሚችለው በላይ። በዚህም ላይ ተመርኩዘን ስላለንበት ሁለንተና ወይም ዩኒቨርስ በስፋት የሚዳስስ ትልቅ ዕውቀት ገንብተናል። ሁለንተና እንዴት እንደጀመረ፣ ማብቂያውስ ምን ሊሆን እንደሚችል። ሥራችን ግን አሁንም አልተጠናቀቀም። አሁንም የምንጽፈው አዲስ ነገር አለን። ቀለሙ በገጹ ላይ ገና እርጥብ ነው። እና ታዲያ ከየት እንጀምር? እስቲ ከመጀመሪያው እንጀምር። እንደውም በታላቁ ፍንዳታ ብንጀምርስ? የታላቁ ፍንዳታ ንድፈ ሐሳብ ሁለንተና እንዴት እየተለወጠ አሁን ያለበት ደረጃ ድረስ እንደደረሰ የሚያስረዳ ነው። ታላቁ ፍንዳታ ከተከሰተበት ቅጽበት አንስቶ አሁን እስካለው ሁኔታ ድረስ ይተነትናል። ስለ ራሱ ስለ ፍንዳታው ግን ምንም የሚለው ነገር የለም። ሁለንተናን ስትመለከት በርቀት የሚገኙ የከዋክብት ስብስቦች ወይንም ጋላክሲዎችን ስታይ በሁሉም አቅጣጫ ከኛ እየራቁ ሲሄዱ ታያለህ በከፍተኛ ፍጥነት። ይህን ክስተት ወደ ኋላ መለስ ብለህ ስታየው ደግሞ ድሮ ማለትም የዛሬ 13 ወይንም 14 ቢሊዮን ዓመታት ግድም ሁሉም የከዋክብት ስብስብ፣ ሁሉም ነገር አንድ በጣም ትንሽ ቦታ ላይ ታጭቆ ነበር ማለት ነው። በእርግጥ ስለ ሁሉም ነገር አናውቅም። ለነገሩ በፊዚክስ ውስጥ መቼም ቢሆን ስለ ሁሉም ነገር ሙሉ ለሙሉ ያወቅንበት ጊዜ የለም። ይልቁንስ ወደ እውነት በጣሙን የቀረቡ እጅግ አስደናቂና የበለጠ የሚያማምሩ ግንዛቤዎችን ጨብጠናል። ታላቁ ፍንዳታ ስለ ሁለንተና አፈጣጠር ወይም ማጀማመር የሚገልጽ ሳይንሳዊ ንድፈ ሐሳብ ነው። ለረጅም ጊዜያት ያህል ግን ስለ ሁለንተና አፈጣጠር ወይም ማጀማመር ማንም አስቦ ያውቅም ነበር ማለት ይቻላል። ያሰቡም ካሉ ብዙዎች እንደሚገምቱት ለዘላለም የነበረና ለምንጊዜም የሚኖር አድርገው ነበር የሚቆጥሩት። መቀበልና መረዳት ግን ለየቅል ናቸው። የታላቁ ፍንዳታ ንድፈ ሐሳብ ስለ ሁለንተና አፈጣጠር ሳይንስ ለማወቅ የሚሻውን ሁሉንም ነገር መግለጽ አይችልም። ታላቁ ፍንዳታ የሚለው ስያሜ ራሱ መነሾው በሐሳቡ ላይ ለማሾፍ የተሰነዘረ ነበር። እናም ደግሞ ክስተቱን በወጉ አይገልጽም። ትልቅም አይደለም፣ ፍንዳታ የሚባል ነገርም የለም። ትልቅ ማለት የማንችለው ክስተቱ የሚጀምረው ከትንሽ ነጥብ ስለሆነ ሲሆን ፍንዳታ እንዳንለው ደግሞ የድምፁን ሞገድ የሚያስተላልፍ አየር የለም። የሆነ ሆኖ ግን በስተመጨረሻ ስያሜው በዚሁ ጸና። በአሁኑ ወቅት የታላቁ ፍንዳታ ንድፈ ሐሳብ የሳይንሳዊ ዕውቀት ጠንካራ መሠረት ከሆኑት ውስጥ የሚደመር ነው። እናም ይህንን ንድፈ ሐሳብ የማይቀበል ቢኖር እንደ ተራ ጅል ወይም አጉል ጽንፈኛ ነው የሚቆጠረው። የስነ ህዋ ተመራማሪዎች ስለ ታላቁ ፍንዳታ ንድፈ ሐሳብ ሲጠቅሱ የሚናገሩት ከፍንዳታው በኋላ ስለሆነው ነገር ብቻ ነው። እናም ደግሞ ፍንዳታው ምን እንደሆነ፣ ለምን እንደሆነና ከፍንዳታው በፊት ስላለው ነገር ምንም የሚገልጹት ነገር የለም። በአጠቃላይ እኛ አሁን የምንገኘው በፍንዳታው ማግስት ውስጥ ነው። የትኛውም የምናየው፣ የምንሰማው፣ የምንቀምሰው፣ የምናሸተውና የምንዳስሰው ነገር ሁሉ የፍንዳታው ማግስት ውስጥ ያለ ሁነት ነው። ታላቁ ፍንዳታ ማለት በእርግጥም የኛ ተለዋዋጩና ተለጣጩ እየሰፋ ያለው ሁለንተና ነው። ምድር በምንላት አነስተኛ ፕላኔት ድንጋያማ አካል ላይ ሰፍረላለ ነው ለኛ። የሁለንተና እይታችን የሚጀምረው ከዚሁ ነው፣ ከምድር።
ታላቁ ፍንዳታ ማለት በእርግጥም የኛ ተለዋዋጩና ተለጣጩ እየሰፋ ያለው ሁለንተና ነው። ምድር በምንላት አነስተኛ ፕላኔት ድንጋያማ አካል ላይ ሰፍረን ላለነው ለኛ የሁለንተና እይታችን የሚጀምረው ከዚሁ ነው። ከምድር ምድር በአብዛኛው በሲሊከንና ኦክሲጅን የተገነባችው፣ የከርሰ ምድሯ መሃል ላይ ደግሞ ትልቅ ብረት ነክ አስኳል። ገጿ በአብዛኛው በውሃ ተሸፍኗል። ሕይወት በገፊር መሰመስባታል። እናም ደግሞ በራሷ ዛቢያ ላይ በ24 ሰዓት አንዴ እየተሽከረከረች ፀሐይ የተሰኘች ኮከብን በ365 ቀናት አንዴ ትዞራለች። ይኸው ነው። ፀሐይ ደግሞ እጁትላችሁ በአብዛኛው የተገነባቸው ከሃይድሮጅንና ሂሊየም ነው። የላይኛው ገጿ የሙቀት መጠን 5500 ዲግሪ ሴንቲግሬድ ያህላል። ፀሐይ በየሰከንዱ 700 ሚሊዮን ቶን ሃይድሮጅን ወደ 695 ሚሊዮን ቶን ሂሊየም በመለወጥ እጅግ ትልቅ የሆነ ኃይል ታመነጫለች። ፀሐይ የዛሬ 4.5 ቢሊዮን ዓመታት ግድም የተፈጠረው የፀሐይ ሥርዓት ወይም የሶላር ሲስተማችን ማዕከል ስትሆን በቅርብ የወጣው የፕላኔትነት መስፈርት ያገለላትን ፕሉቶን ብንተዋት መሬትን ጨምሮ ከሜርኩሪ እስከ ኔፕቲዩን ያሉ 8 ፕላኔቶች ይዞሯታል። እናም ደግሞ ይህ የፀሐይና ጭፍሮቿ ሥርዓት በአንድ ቦታ ረግቶ የተቀመጠ እንዳይመስሎት እንደ እንዝርት እየሾረ በሰከንድ 214 ኪሎ ሜትሮች በመወንጨፍ ከሌሎች ከዋክብትና የከዋክብት ስብስቦች ጋር ሆኖ ይሽከረከራል። ይህ የፀሐይ ሥርዓታችን ያለበት ሚልኪ ዌይ የተሰኘው የከዋክብት ስብስብ ወይም ጋላክሲ 200 ቢሊዮን ያክል ከዋክብቶችን ይዟል። ከእነዚህ ሁሉ ከዋክብት ውስጥ ደግሞ 6 ቢሊዮን ያክሉ የኛው አይነት የፀሐይ ሥርዓት ሳይኖራቸው እንደማይቀር ይገመታል። የፀሐይ ሥርዓታችን ያለንበት የከዋክብት ስብስብ ወይም ሚልኪ ዌይ የውጨኛው ቆልማማ ክንድ ውስጥ ሆኖ የከዋክብት ስብስቡን መካከለኛ ነጥብ ይሽከረከራል። በሚታየው ሁለንተና ውስጥ ደግሞ የኛን ሚልኪ ዌይ አይነት ከ125 ቢሊዮን በላይ የከዋክብት ስብስቦች ወይም ጋላክሲዎች ይገኛሉ። ይሄ ነው ሁለንተናችን ማለት። በእርግጥም በጣም ትልቅ ነው። እናም ደግሞ እያደገ ነው፣ በጣሙን እየሰፋ። ሁለንተና እየሰፋ ከሆነ በአንድ ወቅት ትንሽ ነበር ማለት ነው፣ በጣም ትንሽ። በእርግጥ በጊዜ ወደ ኋላ ብንሄድ ሁለንተና መጠኑ እያነሰ ሲመጣ እናያለን። በጣሙን ወደ ኋላ ብንሄድ ሁለንተና ከአንድ የከዋክብት ስብስብ ወይም ጋላክሲ ያነሰ መጠን ኖሮት እናገኛለን። እንደገና ወደ ኋላ ስንሄድ ደግሞ የኛ የፀሐይ ሥርዓት ሶላር ሲስተማችን ከሚይዘው ቦታ ያነሰ ይዞ እናገኘዋለን። አሁንም እንደገና ወደ ኋላ ብንሄድ ሁለንተና የተባለ ሁሉም ነገር አንድ ስቴዲየም ውስጥ ታጭቆ እናገኘዋለን። ሲቀጥል የቡና ሲኒ ብርጭቆ ውስጥ አተም ውስጥ ከዛሬ 13.7 ቢሊዮን ዓመታት በፊት ደግሞ አጠቃላይ ሁለንተና አተም ከተሰራባቸው ቅንጣቶች ሁሉ ያነሰ ቦታ ውስጥ ተጠቅጥቆ እናገኘዋለን። ለማመን የሚያዳግት እጅጉን ትንሽ የሆነ ቦታ ውስጥ። ከዛም ሆነ ከመቀዝበት ሁሉም ነገር ባንዴ ሰፋ፣ ተስፋፋ፣ ተለጠጠ። አዎ በእርግጥም ይሄን የሆነው አጠቃላዩን ሁለንተና ያስገኘው የመጀመሪያው ቅጽበት። አሁን ላይ ሆነን ይህን ቅጽበት እንዲህ ብለን እንጠራዋለን፣ ታላቁ ፍንዳታ፣ ቢግ ባንግ። ይሄ ደግሞ እውነት መሆኑን በእርግጠኝነት የምናውቀው ነገር ነው። ንድፈ ሐሳቡ ስላለው አይደለም። የምናየው ምልከታችን ራሱ የሚነግረን እውነት ነዋ። ደግሞም ከሱ ተነስተን መተንበይ እንችላለን። የቀላል ኤሌመንቶች የብዛት መጠን ስብጥርን ብንወስድ ትንበያው ከእውነታው ጋር በአስደናቂ መልኩ ይገጣጠማል። ስለዚህ ሁለንተና እየሰፋ መሆኑን ከሙቅ ጠጣር ነቁጥ ከተወሰኑ ቢሊዮን ዓመታት በፊት ተነስቶ እዚህ መድረሱ የምንቀበለው የታላቁ ፍንዳታ ምስል ነው። የታላቁ ፍንዳታ ንድፈ ሐሳብ ግን እንዲሁ በአንድ ጀንበር የተቀመረ ሐሳብ አይደለም። ዓመታትን ፈጅቷል። በክፍለ ዘመናት የካበተ የእውቀትና የጥበብ ሀብትን ተጠቅሟል። የሰው ልጅ ስለዚህ ጉዳይ መብሰልሰል የጀመረው ጥንት ነው። አሁን በእርግጥም ስለ ጉዳዩ መብሰልሰላችንን እንኳን ሳንረዳው በፊት አሁን ያኔም ቢሆን ተብሰልስለንበታል። መቼም ቢሆን ወደ ሰማይ አንጋጠን ስለ ከዋክብት ስንደመም ስለዚሁ ክስተት ሳንደመም አልቀረንም። ለመሆኑ ይኸውን አወቅነው የምንለውን የሁለንተናን ውስጥ ምስጢር እንዴት ይሆን ልናውቅ የቻልነው? እንዴት ልንደርስበት ቻል? አየህ፣ ከጥንት ጀምሮ ከመካከላችን እጅጉን የላቀ አእምሯዊ ብቃት ያላቸውን ሰዎች ግኝት አጠራቀምን።
ከዚያ እንግዲህ በብዙ ትግል የእውቀትን መሰላል መውጣት ጀመር። ምናልባትም እንዲህ ብሎ ማሰብ ይቻላል። እያንዳንዳችን ልንደርስበት እንችል የነበረውን ግን ስንንከረፈፍ ያመለጠን ለማካካስ የእነዚህን ጂኒየሶች ግኝት አጠራቀምን። ግን ለመሆኑ ከየት ይሆን የጀመርነው? ዛሬ ላይ እንደ MIT እና ኬምብሪጅ ዩኒቨርሲቲ ባሉት ውስጥ ያሉ ፕሮፌሽናል የስነ ህዋ ተመራማሪዎችና የፊዚክስ ሊቃውንት በታላቁ ፍንዳታ ንድፈ ሐሳብ ዙሪያ የጦፈ ክርክር ያካሂዳሉ። በጉዳዩ ዙሪያ መነጋገር የተጀመረው ግን ዛሬ አይደለም፣ ጥንት ነው። ገና ማንም ስለ ሰማይ አካላት እንቅስቃሴ በማይረዳበት ጊዜ። ሳይንስ የሚባል ነገር ከመኖር ወይንም ጭራሹን በሰው ልጅ እሳቤ ውስጥ ከመጸነሱ አስቀድሞም ቢሆን የሰው ልጅ ስለ ሁለንተና አፈጣጠር ይጠይቅ ነበር። ጥንታዊ ሰው ወደ ሰማይ ሲያማትር መላው ህዋ በሞቃትና ሕይወት ሰጪ ፀሐይ ተጽዕኖ ስር፣ በምሽት ደግሞ ጨረቃና ከዋክብትን ይመለከታል። ይሄ ሁለንተና ነው። በተለይ በመሬት ሰሜናዊና ደቡባዊ ንፍቀ ክበባት ፀሐይ ቀስ በቀስ ከሰማዩ ላይ እያዘቀዘቀች ወቅቱ ከሞቃት ወደ ብርዳማነት ሲሸጋገር፣ ያኔ በእርግጥም ጥንታዊ ሰው ይህን ዘመን አሸንፎ ለመዝለቅ ይችል ዘንድ አካባቢውን መረዳት ግድ እንደሚለው ይረዳል። ሰዎች ተፈጥሮ የምታመጣባቸውን አሜን ብሎ ከመቀበል ውጪ አንዳችም ስልጣን አልነበራቸውም። ደግሞ ምን ሊከሰት እንደሚችል ወይም እንደማይችል የሚረዱበት መንገዱም ስለሌላቸው ከተፈጥሮ ጋር ግንኙነት ለመፍጠር፣ ለማባበል፣ ለመለማመን በሚል ተፈጥሮን አማልክት አድርጎ መውሰድ ተጀመረ። ቴሌስኮፕም ሆነ ሌላ ማንኛውም ዘመናዊ የህዋ መልከታ መሳሪያዎች ባልነበሩበት በዚያን ዘመን የሰው ልጅ የሰማይ አካላትን ለመረዳት ይረዳው ዘንድ የራሱን ግንባታዎች አንጿል። ለምሳሌ ያክል እንግሊዝ ውስጥ በሚገኘው ስቶንሄንጅ በሚሉት የድንጋይ ግንባታ አሊያም በሜክሲኮ ቺችን ኢትዛ በሚገኘው ጥንታዊ ግንባታ አማካኝነት ያኔው የሰው ልጅ የአማልክቶች መኖሪያ ብሎ ከሚያስበው ሰማያት ጋር ግንኙነት ለመፍጠር ሞክሯል። እነኚህ ማለት እንግዲህ የሰማይ አካላትን ረቂቅ ዳንኪራ ለመረዳት ይረዳ ዘንድ ጥቅም ላይ የዋሉ ቀላል የህዋ መልከታና መተንተኛ ዘዴዎች ናቸው። አሁን የምንገኘው በጀርመን ምስራቃዊ ክፍል ከበርሊን በስተደቡብ 100 ኪሎ ሜትሮች ያህል ርቆ በሚገኘው ጎህዜክ በተባለ ቦታ ነው። ይህ ቦታ በሰው ልጅ ታሪክ ውስጥ እጅጉን ጥንታዊ የሆነና የዛሬ 7000 ዓመት ግድም የተገነባ የፀሐይ ጨረቃና ከዋክብትን እንቅስቃሴ የሚጠቁም ግንባታ ነው። ይህ ግንባታ ጥንታዊ አርሶ አደሮች ዓመቱንና ወቅቱን ለመለየት ይጠቀሙበት የነበረ ነው። ከእንግሊዙ ስቶንሄንጅ 2000 ዓመታት ቀድሞ የነበረውና አሁን እዚህ እንደ አዲስ የተገነባው ይህ ግንባታ እንግዲህ የአውሮፓ ጥንታዊ የቀን መቁጠሪያ መሆኑ ነው። በሰሜናዊ ንፍቀ ክበብ የቀኑ ርዝማኔ እጅጉን በሚያጥርበትና በሚረዝምባቸው ቀናት የምትጠልቀዋ ፀሐይ በበሮቹ ትክክል ትሆናለች። ይህን ማወቅ ደግሞ ለጥንታውያኑ በጣሙን አስፈላጊ ነገር ነው። የማታ ሰማይ ማለት እኮ ሰዓት ነው። ትልቅ ሰዓት ፊት ተዘርግቶ እናም ለጥንታውያኑ መቼ መዝራት መቼ ምርቱን መሰብሰብ እንዳለባቸው የሚያውቁት በሱ ነው። ይሄ ማለት የጥንታዊው ሰው ሕይወት የተመሰረተው የፀሐይና የሌሎች የሰማይ አካላትን እንቅስቃሴ ጠንቅቆ በማወቅ ላይ ነበር ማለት ነው። ይህ አይነቱ የስነ ህዋ ግንዛቤ ግን ማለትም የሰማይ አካላት እንቅስቃሴ ላይ ተመርኩዞ በአካባቢያችን ስላለው ተፈጥሯዊ ሁነት መተንበዩ የሰማይ አካላት እንቅስቃሴ በሰው ልጅ ዕጣ ፈንታ ላይ ተጽዕኖ ያሳድራል ከሚለው ከፍካሬ ከዋክብታዊ ወይም አስትሮሎጂካል እሳቤ ጋር ተቀይጦ ነበር። በዚያን ዘመን ስነ ህዋ የከዋክብቱን እንቅስቃሴ ሲተነብይ፣ ፍካሬ ከዋክብቱ ወይንም አስትሮሎጂ ደግሞ የከዋክብቱ እንቅስቃሴ በሰው ልጅ ላይ የሚያሳድረውን ተጽዕኖ ይተነብያል። በጥንታዊው ሰው ምናብ ውስጥ ደግሞ እኒህ ሁለቱ ተነጣጥለው የሚታዩ አይደሉም። የፍካሬ ከዋክብቱ ጠቢባን ከክርስቶስ ልደት በፊት ከ6ኛው ክፍለ ዘመን አንስቶ ለትንበያቸው ይረዳ ዘንድ ሰማዩን ወደ ተለያዩ ክፍሎች ከፋፍሎት ነበር። የከዋክብቶቹን አቀማመጥ ሲመለከቱ የተለያዩ ቅርጾች ሆነው ታዩአቸው። እናም የሰማዩን ክፍሎች በእነዚሁ ቅርጾች ሰየሟቸው።
ጠቢባኑ ዕጣ ፈንታን ለመተንበይ ወደ ሰማይ ባስተዋሉ ቁጥር ግን እግረ መንገዳቸውን የሰማይ አካላትን እንቅስቃሴ ማጥናትና መረዳታቸው አልቀረም። እናም ቀስ በቀስ ዕጣ ፈንታን ለመተንበይ ጥቅም ላይ ከዋለው ስልት የሳይንሳዊ ምርምር ዳዴ ተጀመረ። መሬት አንድ ቦታ ረግታ የተቀመጠች አይደለችም። የምንም ነገር መሃልም አይደለችም። ወደ ሰማይ ስታይ መጀመሪያ የሚመጣብህ ስሜት እኛም የሁለንታ ማዕከል ነን፣ ሁለንተና በዙሪያችን ይሽከረከራል ብለህ ነው የምታስበው። ከዋክብቶች በምሽቱ ሰማይ ላይ ሲጓዙ፣ በቀን ፀሐይ በአንድ በኩል ወጥታ በሌላ ስትጠልቅ ስታይ፣ መሬት አንድ ቦታ ላይ ረግታ ተቀምጣ ሁለንተና ደግሞ በዙሪያዋ የሚዞር የሚሽከረከር ሆኖ ነው የሚሰማህ። ይህ ስሜት ግን ጨርሶ የተሳሳተ ነው። ለነገሩ አጠቃላዩ የሥነ ሕዋ ታሪክ ማለቂያ የለሽ የመሬት ከማዕከላዊ ቦታ የመገፋት ታሪክ ነው ማለት ይቻላል። የሆነ ሆኖ ዕውቀት የማከማቸቱ ሥራ ተጧጧፈ። በሂሳብ አማካኝነት የጥንት ግሪካውያን ስለ ዋነኛ የሕዋ ጎረቤቶቻችን ስለ ፀሐይና ጨረቃ ዝርዝር መረጃ እስከ ማግኘት ደርሰዋል። በዛ በጥንት ዘመን የዛሬ 2000 ዓመት መሬት ክብ መሆኗን ያውቁ ነበር። ጥላዎችን በማየት ብቻ የመሬትን መጠን ማወቅ ችለዋል። አሁን ከምናውቀው መጠን ጋር እጅጉን የተቀራረበ ነው ውጤቱ። ከመሬት እስከ ጨረቃ ያለውን ርቀት፣ ከመሬት እስከ ፀሐይ ያለውን ርቀት ደግሞ በግርድፉ ለማወቅ ችለዋል። ይሄ ማለት ጥንታውያኑ ደደቦች አልነበሩም ማለት ነው። የአርስቶትል ሁለንተና ወሰን ያለው ነው። ማለቅ ያለው ትልቅ ክብ ሉል ነው። እናም ደግሞ እንደ ሽንኩርት ነው ማለት ይቻላል፣ ብዙ ክቦች ተደራርበው። ጥንታውያኑ ግሪኮች ሌላ የተገነዘቡት ነገር ደግሞ ሁለት አይነት ከዋክብት እንዳሉ ነው። አብዛኛዎቹ አንጻራዊ ቦታቸውን የማይለቁ አነስተኛና አብረው የሚጓዙ ሲሆኑ፣ ጥቂቶቹ ደግሞ ተለቅ የሚሉና እዚህም እዚያም የሚዳክሩ ወይም እንዲያም ይመስሉ ነበሩ። እነዚህ ሁለተኞቹ ፕላኔቶች ናቸው። እንቅስቃሴያቸውን መተንበይም ክፍለ ዘመናትን የተሻገረ ግብ ሆኖ ከርሟል። ያለምንም መሳሪያ በአይን ብቻ ሰማዩን በመመልከት ግሪካውያኑ ማየት የቻሉት 5 ፕላኔቶችን ብቻ ነበር። እነርሱንም የአማልክቶቻቸውን ስያሜ ሸለሟቸው። ዛሬ ላይ የምናውቃቸው ግን በሮማዊ ስያሜያቸው ነው። ሜርኩሪ፣ ቪነስ፣ ማርስ፣ ሳተርን፣ ጁፒተር። ጥንታዊ ስነ ሕዋ ከክርስቶስ ልደት በፊት በ4ኛው ዓመተ ዓለም የነበረው ግሪካዊ ፈላስፋ አርስቶትል ስለ ሁለንተና ባቀረበው እሳቤ ላይ ይንተራሳል። ይህ እሳቤ መሬትን የሁለንተና ማዕከል ያደርጋትና በዙሪያዋ ፀሐይ፣ ጨረቃ፣ ከዋክብትና ፕላኔቶች ግርማ ሞገስ በተላበሰ ሁኔታ በጠራ ክሪስታላዊ ክበብ ውስጥ ሆነው ይሽከረከሯታል ይለናል። ከክርስቶስ ልደት በኋላ በመጀመሪያው ክፍለ ዘመን የነበረው የሥነ ሕዋው ሊቅ ቶሎሚ ዝብርቅርቅ የሚመስለውን የፕላኔቶች እንቅስቃሴ በመተንበይ የአርስቶትልን እሳቤ ያዳበረው። ቶሎሚ ኤፒሳይክል የተሰኙ ውስብስብ የክብ እንቅስቃሴዎችን በመጠቀም የጉዞ መስመራቸውንና ተለዋዋጩን ፍጥነታቸውን ለመተንበይ ቻለ። በሌላ አነጋገር የቶሎሚ ሥርዓት በአስተማማኝ መልኩ የፕላኔቶችን የወደፊት ሁኔታ ተነበየ። የሰው ልጅ ሁለንተናን ለመረዳት ባደረገው ጉዞስ የተመዘገበ አንድ ትልቅ እርምጃ። የቶሎሚ ሥርዓት ሲበዛ የተወሳሰበ ነበር። ፕላኔቶች በተጠማዘዙ ክቦች ውስጥ ነው የሚጓዙት። ሥርዓቱ ያማረ ነው፣ ግን ስህተት ነው። አንድ ነገር ሊሆን እንደሚችል መተንበይ ቻልክ ማለት እኮ ያንን ነገር የሚያንቀሳቅሰውን ከኋላው ያለውን መሠረታዊ እውነታ አወቅ ማለት አይደለም። የቶሎሚ ሥርዓት ሁለንተናን በትክክል አይገልጽም፣ ግን ሞክሯል። ቶሎሚ ፕላኔቶች ትላንት የነበሩበትን ቦታና ወደፊት የሚኖሩበትን ማወቅ እንደሚቻል አሳየ። እንደ እውነቱ ይህ ለሂሳባዊ መረዳት ዋነኛ አንቀሳቃሽ ኃይል ነበር። የሚገርመው ነገር ያለው ግን ስነ ሕዋ ከዚያም በኋላ ለብዙ ክፍለ ዘመናት ያህል ባለበት የመቆሙ ክስተት ላይ ነው። በእርግጥም ሮም እንደ አውሮፓውያን አቆጣጠር በ476 ዓመተ ምህረት ስትወድቅ ስነ ሕዋም የሚያርፍበት መሠረት አጣ። አብዛኛው የግሪኮች ጥበብም ጠፍቶ ቀረ። ከ1000 ዓመታት በኋላ ግን ስለ ሰማይ አካላት እንቅስቃሴ የምናምንበትን ሁሉ የሚንድና የሰው ልጅንም አሁን ወደ ደረስንበት የታላቁ ፍንዳታ ንድፈ ሐሳብ አንድ እርምጃ ቀረብ የሚያደርግ ንድፈ ሐሳብ አቆጠቆጠ።
በ15ኛው ክፍለ ዘመን ሄሊዮሴንትሪዝም የተሰኘ መሬት ሳትሆን ፀሐይ ነች የሁለንተና ማዕከል የሚል እሳቤ ብቅ አለ። ይህ ደግሞ ከፈጣሪ ቃል ጋር የሚቃረን ነው ባይዋን ቤተ ክህነትን አስቆጣ። ምክንያቱም እግዚአብሔር መሬትን ፈጥሮ ሰውንም በራሱ አምሳል ከሠራው መሬትና አማኝ ምእመኖቿ የሁሉ ነገር ማዕከል መሆን አለባቸዋ። የጉዳዩ ምጸት ግን የአዲሱ የፀሐይ ማዕከል ነች ንድፈ ሐሳብ ዋነኛ ቀማሪው ራሱን ለቤተ ክህነት አገልግሎት የሰጠ ዲያቆን መሆኑ ላይ ነው። ፖላንዳዊው ኒኮላስ ኮፐርኒከስ። የቤተ ክርስቲያን አስተዳዳሪ ነበር። ድሆችን ለመርዳት በሥራ ተጠምዶ ነው የሚውለው። ግን በዚህ ሁሉ መሃል ስለ ህዋ ያስባል፣ ይፈትሻል። ኮፐርኒከስ የቶሎሚ ውስብስብ የሥነ ህዋ ሥርዓት ምቾት ነስቶታል። አላመነበትም። እናም ደግሞ መፍትሄ አላጣለትም። ያውም አስደናቂ መፍትሄ፣ መሬትን ከመሃል ቦታ ላይ አንስቶ በፀሐይ መተካት። ኮፐርኒከስ ሌላም ነገር አለ። ኮፐርኒከስ ፕላኔቶችን በፀሐይ ዙሪያ ሲያስቀምጣቸው አንድ አስደናቂ ነገር ተገነዘበ። ለምሳሌ ያህል ፀሐይን በ3 ወር አንዴ የምትዞረው ሜርኩሪ ወደ ፀሐይ በጣሙን ቀርባ ተቀመጠች። ሳተርን ከሁሉም ቀርፋፏ ፕላኔት፣ ፀሐይን በ30 ዓመት አንዴ የምትዞረው ደግሞ ከሁሉም መጨረሻ ጥግ ላይ ሆነች። ኮፐርኒከስ እንዲህ ሲል ጽፏል። ፕላኔቶች በፀሐይ ዙሪያ የሚዞሩበት የክብ መጠንና ለዚህም የሚፈጅባቸው ጊዜ በአስደማሚ ሁኔታ የሚጣጣምበት ሌላ ምንም አይነት የፕላኔቶች አቀማመጥ ሊኖር አይችልም። አስደናቂ ስኬት ነው። መሬት በራሷ ዛቢያ ላይ ትሽከረከራለች በ24 ሰዓት አንዴ። በእርግጥም ሰማያዊ አይደለም የሚዞረው፣ እኛ ነን። ከዋክብት በምሽቱ ሰማይ ላይ ሲዞሩ የምናየው ሁሉ በመሬት በራሷ ዛቢያ ላይ መሽከርከር ሳቢያ የተፈጠረ ነው። ከቤተ ክርስቲያን በኩል የሚመጣበትን ውግዘት ፍራቻ ይመስላል ኮፐርኒከስ ንድፈ ሐሳቡን ወዲያውኑ አላሳተመው። ሊሞት ጥቂት ሲቀረው አልጋ በያዘበት እንደ አውሮፓውያን አቆጣጠር በ1543 ላይ ነበር ሥራው የታተመው። ስለ ሰማይ አካላት ሽክርክሮሽ የተሰኘው መጽሐፉ ደግሞ በፋንታው ለሌላው የምልከታዊ ሳይንስ ቁንጮ ለሆነውና እንደ አውሮፓውያን አቆጣጠር በ1571 ለተወለደው ለዮሐንስ ኬፕለር በር ከፋች ሆነ። ዋነኛው ጀግና እዚህ ጋር ኬፕለር ነው። ምክንያቱም እርሱ ነው ፀሐይ ነች የሁለንተና ማዕከል ሲል ለዓለም የለፈፈው። ኬፕለር አንድ ትልቅ በረከት እጁ ላይ አለ። መረጃ። በዘመናት ስለ ሰማይ አካላት እንቅስቃሴ የተመዘገበ ዳጎስ ያለ መረጃ። መረጃዎቹን ሲፈትሽና ሂሳባዊ ዘዴዎችን ተጠቅሞ የፕላኔቶቹን እንቅስቃሴ ሲያጠና ፀሐይ መሃል መሆኗ ብቻ አይደለም፣ ፕላኔቶች የሚሽከረከሩበት ክብ በራሱ ትክክለኛ ፍጹም ክብ አይደለም። በሞላላ ክብ ላይ ሆነው ነው የሚሽከረከሩት። እርግጥ በሞላላ ክብ ላይ ሆኖ መሽከርከራቸው አያምርም፣ በተለይ ከፍልስፍና አንጻር። ግን ምን ማድረግ ይቻላል? እውነቱ ያ ነዋ። መረጃው የሚጠቁመው በሞላላ ክብ እንደሚዞሩ ነው። ኬፕለር ፕላኔቶቹ በፀሐይ ዙሪያ በሞላላ ክብ እንደሚዞሩ የሚገልጽ መላምት በማቅረብ በኮፐርኒከስ ሥርዓት ላይ ማሻሻያውን አከለ። የኬፕለር መረጃ ሌላ የሚያሳየው እንግዳ የሆነ ክስተት ደግሞ አለ። ራሱ ኬፕለርን የተፈታተነው። ፕላኔቶች ወደ ፀሐይ ሲቀርቡ ፍጥነታቸው ይጨምርና ሲርቁ ፍጥነታቸው ይቀንሳል። ፀሐይ መሃል ነች የሚለው እሳቤና የፕላኔቶቹ ተለዋዋጭ ፍጥነት፣ እኒህ ሁለቱ እንግዲህ መሬት ላይ ሆነን ወደ ሰማይ ስንመለከት የምናስተውለውን የአካላት እንቅስቃሴ ገላጭ ናቸው። ድንገት ለመጀመሪያ ጊዜ ፀሐይ መሃል ነች የሚለው እሳቤ መሬት መሃል ነች ከሚለው እሳቤ በተሻለ መልኩ እንቅስቃሴዎችን መተንበይ ቻለ። እናም ደግሞ የተሰባሰቡት መረጃዎች የሚጠቁሙት ነገር ብቻ አይደለም ያለው፣ ሳይንስ እንደሚያደርገው የተሻሉ ትንበያዎችን ሁሉ አቅርቧል። አንዱ የህዋ እንቅስቃሴ ሲፈታ ደግሞ ሌላኛው ብቅ አለ። ኬፕለር የተገነዘበው ነገር አለ። ፀሐይ በፕላኔቶች እንቅስቃሴ ላይ ተጽዕኖ ታሳድራለች። ግን እንዴት?
የእንቆቅልሽ ከመፈታቱ በፊት ግን የውጤቱ አንድምታ እስከ ዛሬዋ ቀን ድረስ በሚያስገመግም መልኩ ሳይንስና ቀኖና እርስ በርስ ተላተሙ። በ17ኛው ክፍለ ዘመን መባቻ ግድም ኢጣሊያዊው የሥነ ሕዋ ሊቅ ጋሊሌዮ ጋሊሊ ፀሐይ የፀሐይ ሥርዓት መሃል ነች የሚለውን የኮፐርኒከስንና የኬፕለርን ንድፈ ሐሳቦች ለአንዴና ለመጨረሻ ጊዜ ትክክለኛ እሳቢዎች መሆናቸውን አረጋገጠ። ለዚህ ደግሞ የወቅቱን አዲስ ቴክኖሎጂ ተጠቅሟል። በእርግጥም የጊዜው ትልቅ ፈጠራ፣ እናም በታሪክ ሂደት ላይ አሻራውን የጣለ አዲስ ቴክኖሎጂ። ሳይንስ የተባለ ሁሉ ከዚህ ሩቅ ነገሮችን አቅርቦ ከሚያሳየን መሳሪያ ታላላቅ በረከቶችን ተቀብሏል። በተወሰነ መልኩ ሲታይ ቴሌስኮፕ ማለት እኮ የመጨረሻ አስደናቂ የለውጥ ቆስቋሽ፣ ያረጁ ያፈጁ ሳቢዎች ጸር፣ በአጠቃላይ ጉደኛ የሆነ የሳይንስ መሳሪያ ነው። አንድ ሐሳቡ ከታወቀ በኋላ ማለት ሁለት ሌንሶችን ወስደህ የሆነ አነስተኛ ቱቦ ነገር ውስጥ በሆነ ርቀት አራርቀህ ስታስቀምጣቸው የራቀን ነገር አቅርበው ያሳያሉ የሚለው ነገር ሲታወቅ በቃ ከዚህ በኋላ ሐሳቡ እንደ ሰደድ እሳት ተዛመታ በመላው ዓለም። አዎ እንዲያ ነው የሆነው። እና ዋናው ጉዳይ ማ ቴሌስኮፕን ፈጠረው አይደለም፣ ማ ለምን ጉዳይ አዋለው ነው። በሰዎች ቤት መስኮት አጮልቀህ አየህበት ወይስ ወደ ሰማይ አዞረህ ህዋ እንዳሰስክበት ነው ዋናው ጉዳይ። እንደ አውሮፓውያን አቆጣጠር በ1609 ጋሊሌዮ የራሱን ሌንስ ሞርዶ በማዘጋጀትና የቴሌስኮፑን ንድፍ በማሻሻል እጅግ በሚደንቅ መልኩ 30 እጥፍ የሚያጎላ ቴሌስኮፕ ሠራ። እና በዚህ በሠራው ቴሌስኮፕ ወደ ህዋ ሲያማትር የስነ ህዋን አድማስ ሙሉ ለሙሉ የሚለውጡ አስደናቂ ነገሮችን ተመለከተ። ጋሊሌዮ ከዚያም በፊት ማንም ሰው ያላያቸውን ዝርዝር የሰማይ አካላት ገጽታዎችን በጠራ ሁኔታ ለማየት በቃ። ጋሊሌዮ በቴሌስኮፑ አማካኝነት እስከ ዛሬ ያልታዩ በሺዎች የሚቆጠሩ ከዋክብትን፣ የጨረቃችንን በግጭት ጠባሳዎች የተሞላ ገጽታ፣ ጁፒተርን የሚሽከረከሩ የጁፒተር ጨረቃዎችን፣ ትልልቅ ጆሮዎች በግራና በቀኝ ያላት የመሰለችውን ፕላኔት ሳተርንን፣ ከሁሉም በላይ ደግሞ ጋሊሌዮ ቪነስ የተሰኘችው ፕላኔት ልክ እንደኛዋ ጨረቃ አንዴ ሙሉ ግማሽ እያለ የሚቀጥል የሰማይ ላይ ገጽታ ወይም ፌዝ እንዳላት አስተዋለ። ይሄ ደግሞ ቪነስ በፀሐይ ዙሪያ እንደምትሽከረከር የሚያሳይ ቁልፍ መረጃ። ለፀሐይ መሃል ነች ባዩ ንድፈ ሐሳብ ሁነኛ መሳሪያ። ለመጀመሪያ ጊዜ ኮፐርኒኮስ በእርግጥም ትክክል እንደነበር ተረጋገጠ። መሬት የፀሐይ ሥርዓት ማዕከል እንዳይደለች ይልቁንም ፀሐይ እንደሆነች ታወቀ። ስለዚህ ጋሊሌዮ በቴሌስኮፑ አማካኝነት መሬትን ነበረችበት ከሚባለው የሁለንተና መሃል አሽቀነጠራት ማለት ይቻላል። ጋሊሌዮ መሬት የሁሉም ነገር መሃል አይደለችም፣ ከብዙ ፕላኔቶች መካከል አንዷ ብቻ ነች ነው ያለን። ኮፐርኒከስ ከስነ ውበት አንጻር፣ ኬፕለር በሳይንሳዊ ምልከታና ሂሳብ የደረሰበትን እውነታ ጋሊሌዮ ተመለከተው፣ ጋሊሌዮ አረጋገጠው፣ ጋሊሌዮ ይፋ አደረገው። በጥንታውያኑ ሊቃውንትና በዘመናዊዎቹ መካከል ያለው መሠረታዊ ልዩነት ይኸው ነው። ጥንታውያኑ ያለ መሳሪያ በአይን ብቻ ሊታዩ የሚችሉትን የሰማይ አካላት ሁሉንም ተመልክተዋል። ከዚህ በላይ ለማየት ግን አዲስ ፈጠራ፣ አዲስ የሳይንስ መሳሪያ አስፈለገ፣ ቴሌስኮፕ። መሬት የሁለንተና ማዕከላዊ ቦታ ላይ ትገኛለች የሚለው ለክፍለ ዘመናት የዘለቀው የቤተ ክህነት ቀኖና አሁን ሙሉ ለሙሉ ስህተት መሆኑ ተረጋገጠ። የፕሮቴስታንት የተሃድሶ እንቅስቃሴ ካደረሰባት ትልቅ መናጋት ገና ላላገገመችው የካቶሊክ ቤተ ክርስቲያን የጋሊሌዮ ግኝት ሌላ ተጨማሪ አደጋ መስሎ እንደሚታይ ግልጽ ነው። አሁን አደጋው ስላለችው ቤተ ክርስቲያን አደጋ ነው። የሆነ ሆኖ ጥብቅ የካቶሊክ እምነት ተከታዩ ጋሊሌዮ እንደ አውሮፓውያን አቆጣጠር በ1610 ዘ ስቶሪ ሜሴንጀር በተሰኘ መጽሐፉ ግኝቱን አሳትሞ አወጣ። በሚደንቅ መልኩ ቤተ ክርስቲያኗ በመጀመሪያ የጋሊሌዮን ግኝት ያለማንገራገር ተቀበለች።
ጠንቀቅ ቢል ኖሮ ምንም ችግር አይደርስበትም ነበር። እንዲያውም ከካርዲናል ቬሮኒየስ በፊት የነበሩት ካርዲናል የተናገሩት የሚባል ዝነኛ አባባል አለ። ቅዱሱ መጽሐፍ የሚነግርህ ይላሉ ካርዲናሉ፣ ሰማያቱ እንዴት እንደሚሽከረከሩ ሳይሆን እኛ እንዴት ወደ መንግሥተ ሰማያት እንደምንሄድ ነው። ለነገሩ በስተመጨረሻ ጋሊሊዮን ችግር ውስጥ የከተተው ቤተ ክርስቲያኗን እርሱ ወደ ተገነዘበው እውነት መመለስ አለመቻሉ ሳይሆን ይልቁንም የመጽሐፍ ቅዱስን ጥቅሶች በራሱ አተያይ ለመተርጎም መሞከሩ ነበር። ዝነኛው ቅዱስ አውግስቲን ደግሞ እንዲህ ብለው ነበር፣ በስፋት ከሚታመንበት የተለየ የመጽሐፍ ቅዱስ ጥቅሶች ትርጓሜ ካጋጠመህ አዲሱን ትርጓሜ በጥንቃቄ መላልሰህ አስተውለው። ግና ለሥልጣኗ አደጋ በሆነ ክስተቱ ስላለችው ቤተ ክርስቲያን የመጽሐፍ ቅዱስን ትርጓሜ ለጋሊሌዮ አሳልፎ መስጠት አይታሰብም። እናም እንደ አውሮፓውያን አቆጣጠር በ1632 ጋሊሌዮ የፀሐይን ማዕከላዊነት የሚተነትነውን አዲሱን መጽሐፍ እንዳሳተመ ጳጳሱ አስጠሩት። ከዚያም በተከሰሰበት የሃይማኖት ክህደት ወንጀል መልስ እንዲሰጥ የቤተ ክርስቲያኗ የፍርድ ሸንጎ ፊት ቀረበ። ፀሐይ መሃል ነች የሚለውን ኮፐርኒከሳዊ ግንዛቤ በሸንጎ ፊት እንዲክድ አስገደዱት። እናም ሐሳቡን መተውን ተናገረ። ይሁን እንጂ ምንም እንኳ ሐሳቢውን መተውን ቢናዘዝም ከፍሎረንስ ወጣ ብሎ በሚገኘው ቪላው የቁም እስረኛ የሆነው ጋሊሌዮ ይህን በኮፐርኒከስ የተቀጣጠለ የፀሐይ ማዕከላዊነት እሳቤ በጸጥታ እንዳቀነቀነው ከረመ። ጋሊሌዮ የመጀመሪያው ዘመናዊ ሳይንቲስት ነው። ምክንያቱም በቴሌስኮፕ አማካኝነት ምልከታዎችን ያካሂዳል፣ በተመለከተው ላይ ተመርኩዞ ንድፈ ሐሳቦችን ይቀምራል። እናም ደግሞ በድፍረት በወቅቱ የሰፈነውን ተለምዷዊ አስተሳሰብ ተጋፍጧል። እንደ አውሮፓውያን አቆጣጠር በ1642 ከመሞቱ ጥቂት አስቀድሞ ጋሊሌዮ ባልታሰበ አጋጣሚ ኬፕለርን እረፍት ይነሳው ለነበረው እንቆቅልሽ ማለትም ፀሐይ በፕላኔቶች እንቅስቃሴ ላይ ያላትን ተጽዕኖ አስመልክቶ አንዳች ፍንጭ ተከሰተለት። ይህ ፍንጭ ደግሞ የዋዛ ጉዳይ አይደለም። ቀጣይ ትውልዶችን ወደ ታላቁ ፍንዳታ ንድፈ ሐሳብ የመራ አብይ እሳቤ ነበር። ስለሚወድቁ ነገሮች የሚያትተው የጋሊሌዮ ይህ በስተመጨረሻ የታተመ ሥራው የሚወድቁ ነገሮች ክብደታቸው የቱንም ያክል የተለያየ ቢሆን ፍጥነታቸው የሚጨምርበት ስልት ወይም ሬት አንድ አይነት መሆኑን ያስረዳል። እነኚህን የተለያዩ ፍንጮች በስበት ንድፈ ሐሳብ ገጣጥሞ እንቆቅልሾቹን ሁሉ ለመፍታት ግን የአንድ ሌላ ባለ ብሩህ አእምሮን ሰው የላቀ ምናብ ጠይቋል። እንደ አውሮፓውያን አቆጣጠር በ1643 የተወለደው አይዛክ ኒውተን የፕላኔቶችን እንቅስቃሴ በዝርዝር ለመግለጽ ቻለ። ፕላኔቶች እንዴት እንደሚንቀሳቀሱም ብቻ ደግሞ አይደለም፣ እንዴት ሁሉም ነገር እንደሚንቀሳቀስ ከፕላኔት አንስቶ ከዛፍ እስከወደቀች ፍሬ ድረስ። ኒውተን በጣም ትልቅ የአእምሮ ብቃት የነበረው ሰው ነው። የሠራው ሥራ ትልቅነት ያስደምምሃል። በሳይንስ ታሪክ ውስጥ ኒውተን የተለየ ቦታ ነው ያለው። ተጨባጩን ሁለንተና በመግለጽ ረገድ የሂሳብ የታመቀ ኃይል ይፋ የወጣው በኒውተን ነው። በአጠቃላይ አሁን ወዳለንበት ሳይንሳዊ ጎዳና የመራንም እርሱ ነው። ሂሳብ የሁለንተና የሰመረ እንቅስቃሴ ገላጭ ቋንቋ መሆኑን ያሳየን ማን ነው? ኒውተን ነው። ኬፕለር ከተሰበሰበው መረጃ ላይ ፀሐይ አንዳች የመሳብ አይነት ተጽዕኖ ልክ እንደ አንድ ትልቅ ማግኔት አይነት እንዳላት ተገንዝቧል። ፕላኔቶችም ልክ እንደ ማግኔት ይሆኑ እንዴ? ጋሊሌዮ የሚወድቁ ነገሮችን አስመልክቶ ያቀረበው ንድፈ ሐሳብ የሚወድቁ ነገሮች ክብደታቸው የቱንም ያክል ቢለያይ ፍጥነታቸው የሚጨምርበት ስልት አንድ አይነት መሆኑን ይገልጻል። ከዓመታት በኋላ ደግሞ ኒውተን በኬፕለርና በጋሊሌዮ ግኝቶች ላይ የራሱን ምናብ አከለ። የኒውተን ምናብ ትልቅነት ያለው ጋሊሌዮና ኬፕለርን ማዋሃዱ ላይ ነው። ይህም ማለት የተወረወሩ ነገሮች ወደ ላይ ሄደው የሚወድቁበት ስልትና ፕላኔቶች በፀሐይ ዙሪያ የሚጓዙበት ስልት አንድ አይነት መሆኑን ተገንዝቧል።
ለነገሩ ጉዳዩን ልብ ብሎ ለተመለከተው የተጣሉ ነገሮች ወደ መሬት እንደሚወድቁት ሁሉ ፕላኔቶችም ወደ ፀሐይ እየወደቁ ነው። የዚህ ክስተት ቁልፉ ደግሞ ስበት ነው። ስበት ይሄ ያለ ንክኪ ግን ሁሉንም ነገር ያያያዘ የሚሰበስብ ኃይል። ኒውተን ስለ ስበት መኖር በቀጥታ የተገነዘበው ነገር የለም። ይልቁንም ሁሉም ነገር መሬትን ጨምሮ ሁሉም ፕላኔቶች ተነጣጥለው ወደ ጥልቅ ውሃ ተበታትነው እንዳይነጉዱና በሁለንተና ውስጥ ያሉ አካላት በሰመረ መልክ እንዲንቀሳቀሱ የሚያደርግ ይህንንም የሰመረ እንቅስቃሴ ከሚገልጸው ሂሳባዊ ገለጻ የሚወለድ እሳቤ ነው ስበት። ፊዚክስ የተሰኘው ሳይንስ ደግሞ ይሄን ያጠናል። ፊዚክስን የፈጠረው ኒውተን ነው። ተፈጥሯዊ ክስተቶች የሚመሩበትን መሰረታዊ ህግጋት ያገኘውም እርሱ ነው። የኒውተን ህግጋት ከሞላ ጎደል ሁሉንም የተፈጥሮ ክስተቶች መግለጽ ይችላሉ ማለት ይቻላል። ኒውተን የእንቅስቃሴን ህግጋት ቀመረ፣ የስበትን አጠቃላይ መርህ ነደፈ። በዚህም የሳይንስ አዲሱ ዘመን ባተ። በሳይንሳዊ ምልከታ ወይም ኦብዘርቬሽንና ሂሳባዊ ትንታኔ ላይ ተንተራሰ የተፈጥሮን ህግጋት የመግለጽ ስልት። ከዛፍ ላይ የሚወድቅ ፍሬ ወደ መሬት ሲወድቅ ፍጥነቱ የሚጨምርበት ስልት ጨረቃ በመሬት ዙሪያ ስትዞር ማለትም ስትወድቅ ከሚኖረው ክስተት ጋር ተመሳሳይ እንደሆነ አሳየ። ምክንያቱም ነገሮች በመሬት ስበት አማካኝነት እዚህ መሬት ላይ ሲወድቁ የሚመሩበት የተፈጥሮ ህግና ጨረቃ በመሬት ዙሪያ እንዲሁም ፕላኔቶች በፀሐይ ዙሪያ ሲሽከረከሩ የሚመሩበት ህግ አንድ መሆኑን ተገንዝቧል። የኒውተን ታላቅ ሥራ የሆነው ፕሪንሲፒያ የባህር ሞገዶች፣ የፕላኔቶች ፍጥነት፣ የመሬት ቅርጽ ጭምር ከስበት አንጻር የሚገለጽ የስበት ውጤት እንደሆነ ያትታል። ማንኛውም ክብደት ያለው ቁስ ሌላኛውን ክብደት ያለው ቁስ ስለሚስብ ጨረቃ መሬትን ስትስብ የውቅያኖሶችን ሞገድ ታስነሳለች። መሬት ጨረቃን ትስባለች፣ ፀሐይ ደግሞ መሬትን። እኒህ የሚሳሳቡ ነገሮች በተቀራረቡ ቁጥር ደግሞ የስበቱም ኃይል የጠነከረ ይሆናል። ፕሪንሲፒያ ይህ የኒውተን ወደር የለሽ የሆነ ሥራ የቱንም ያክል የላቀ ሥራ ቢሆንም ግን አንዲት ሕጸጽ ነበረችበት። ኒውተን ስበት የሚመራበትን መርህ ቢያገኝም ቅሉ ስበት ምን እንደሆነ ለመግለጽ ግን አልቻለም። እናም ደግሞ ካሰቡበት ይሄ ስበት የሚሉት ነገር አንዳች እንግዳ የሆነ ባህሪ ይታይበታል። መሬት ፀሐይ የቱ ጋር እንዳለች አውቃ በዙሪያ ስትሽከረከር ፀሐይ ድንገት ከቦታዋ ተነስታ ብትሄድ ምንድነው የሚሆነው? መሬት ምንድነው የምትሆነው? ይሄ ሳይነካኩ በርቀት ያለ ኃይልን ነገር ኒውተን እንዳለ ነው የተወው። ስለዚህ ጉዳይ ምን አስጨነቀኝ ነው ያለው ኒውተን። መርሁ እንደው ይሰራል። ፊዚሲስቶች ስለ ስበት የበለጠ ለመረዳት አሁንም ድረስ እየተፍጨረጨሩ ነው። የኒውተን አስተዋጽኦ ግን ከሁሉም ይልቃል። ከ200 ዓመታት በኋላ ኒውተንን የሚስተካከል የላቀ አእምሮ ያለው ሳይንቲስት አልበርት አንስታይን ነው። አዳዲስ የፊዚክስ ሕግጋትን በማግኘቱ ብቻ አይደለም ታዲያ፣ ስለ ሁለንተናችን የነበረንን ግንዛቤ በመለወጡ እንጂ። እንደ አውሮፓውያን አቆጣጠር በ1879 ጀርመን ውስጥ የተወለደው አልበርት አንስታይን ምናልባትም እስከ ዛሬ ከነበሩት ሳይንቲስቶች ሁሉ እጅግ ዝነኛው ነው። ለዚህ አንደኛው ምክንያት እንደ አውሮፓውያን አቆጣጠር በ1905 በርን ስዊዘርላንድ ውስጥ ሳለ የሠራው ሥራ ነው። ከተመረቀ በኋላ የማስተማር ሥርዓቱ የተንገላታው አንስታይን በስተመጨረሻ እዚህ የፈጠራ መብት ማረጋገጫ ፓተንት ቢሮ ውስጥ ሥራ አገኘ። እናም ማሰብ ጀመረ። በእርግጥ አንስታይን ያሰበው ነገር ስለ ቦታና ጊዜ ወይም ስፔስ ታይም የነበረንን አስተሳሰብ ከመሠረቱ ያናጋ ነበር። እናም ከመደናበር አውጥቶ ስለ ሁለንተና አሰራር የላቀ ዕውቀት አስጨብጦናል። እንደማስበው የ21ኛው ክፍለ ዘመን ታላቁ ሳይንቲስት ማን ነው ብለህ ብትጠይቅ አብዛኛው ሰው በቀጥታ አንስታይን ነው የሚልህ። ይህ የሆነበት ምክንያት አንድም ስለ ጊዜና ስለ ቦታ ሁላችንም ውስጥ ያለ ተፈጥሯዊ መደመም በሚስጥሩ መደነቅ አለ። ግን ደግሞ ሌላም ምክንያት አለ። እንደማስበው የአንስታይን ስብዕና ማህበረሰቡ ስለ ሳይንቲስት በምናቡ ከሳለው ምስል ጋር ይሄዳል። ለነገሩ አንስታይን ወደ ሁለንተና አጀማመር ሐሳብ የሚያመራ ሐሳብ የማንሳት ሐሳቡም አልነበረውም። ኧረ እንዲያውም ስለ እንደዚህ አይነቱ ነገር ማሰብንም መቼ ወድና
የሁለንተና ጅማሮ የሚሉት እሳቤ ደግሞ ተለዋዋጭና መጠኑ ውስን የሆነ ሁለንተናን ያመላክታል። ለአንስታይን የሚመቸው ደግሞ የማይለዋወጥና መጠኑ ተለክቶ የማያልቅ ሁለንተና ነው። ለአንስታይን ከፍልስፍናም አንጻር ሁለንተና ዘላለማዊ ነው ብሎ ነው የሚያምነው። መጀመሪያ ወይንም መጨረሻ ያለው ሁለንተና ለእርሱ ስነ ውበት የጎደለው ነገር ነው፣ አስቀያሚ ነው። እንደ አንስታይን ባሉ ሳይንቲስቶች የሚቀነቀነው ዘላለማዊውና ወደር የለሹ የሁለንተና ምስል የቆየ ግንዛቤ ነው። ምክንያቱም ሁለንተና መቼም እንደነበረ አድርጎ ማሰቡ ቀላል ነው። አለበለዚያ ሁለንተና በአንድ ወቅት የተፈጠረ ክስተት ከሆነ ችግር ነው። ምክንያቱም እንዴት ሊፈጠር ቻለ እኮ? እንዴት? አንደኛው የጉዳዩ ምጸት ያለው እዚሁ ጋር ነው። የአንስታይን አዲሱ የስበት ግንዛቤ ባልታሰበ ሁኔታ ሁለንተና ዘላለማዊ እንዳልሆነ ያመላክት ጀመር። የአንስታይን ሐሳቦች ደግሞ ከተለምዶዊ ወጣ ያሉ በመሆናቸው ሳቢያ ሕግጋቱ ለዚህ ዓለም ሳይሆን ለአንዳች ባስደናቂ ክስተቶች ለተሞላ ዓለም የሚሰሩ ነው የሚመስለው። አዎ ተሰባሰቡ ግን አትጋፏ። አሁን ጠጋ በሉ እንዲታያችሁ፣ ሊጀመር ነው ትዕይንቱ፣ እንዳያመልጣችሁ። ክቡራትና ክቡራን እንኳን ወደ አንስታይን ዓለም መጣችሁ። ነገሮች ሁሌም የሚመስሉትን ቢሆኑም ሁሌም እንደሚጠብቋቸው ግን ላይሆኑላችሁ ወደሚችሉበት ዓለም። አንስታይን በተለይ የሐሳብ ሙከራ በሚሰኘው ስልት ላይ ተክኖበታል። ይህም ማለት በእውኑ ዓለም ልታካሄደው የማትችለውን ሳይንሳዊ ሙከራ በጭንቅላትህ በማሰብ ብቻ በማካሄድ አንዳች ውጤት ላይ መድረስ ነው። በዚህ ስልት በመጠቀም ስለ ሁለንተና ያለንን ግንዛቤ ጨርሶ የሚያስለውጡ መርታዎችን አስጨብጦናል። እንደ አውሮፓውያን አቆጣጠር በ1905 አንስታይን በጊዜና በቦታ ስፔስ ታይም መካከል ስላለው ግንኙነት የሚያትተውን ልዩ የአንጻራዊነት ንድፈ ሐሳቡን ስፔሻል ቲዮሪ ኦፍ ሪላቲቪቲን አሳተመ። በአንስታይን እሳቤ ውስጥ ተነጣጥለው የሚታዩ ቦታና ጊዜ የሚባሉ ነገሮች የሉም። ይልቁንስ አንድ ቦታ ጊዜ ስፔስ ታይም የሚባል ሁላችንም ያለንበት እውነታ ነው ያለው። ይሄ ቦታ ጊዜ ደግሞ ከቦታና ከጊዜ ክሮች ተጠላልፎ የሚሰራ ነገር ነው። እንደ አውሮፓውያን አቆጣጠር በ1915 የወጣው የአንስታይን አጠቃላዩ የአንጻራዊነት ንድፈ ሐሳብ የልዩ አንጻራዊነት ንድፈ ሐሳብን ያሻሻለበት ነው። ለዚህም ስበትን ንድፈ ሐሳብ ውስጥ በማካተት ስበት በቦታ ጊዜ ጥልፍልፎች ድር ላይ የሚያሳድረውን ተጽዕኖ አሳይቷል። ወደ አስደናቂው ዓለም ወደ ስበቱ ጎራ እንኳን መጡ በደና። ያ ያሉ የስበትን ጉድ፣ የህልውናውን ትርታ፣ የምትሃቱን ነገር፣ የቦታ ጊዜ አቡጀዲን ወጥረን በአራቱም አውታር መሃሉ ክብደት ስናኖር ይሰረጎዳል ጨርቁ፣ ይታጠፋል ወለሉ። የቀድሞ ዝርጉ ስፔስ ታይም ቦታ ጊዜ ጠፍጣፋው አሁን የለም በቦታው። ይሄኔ ብዩን ብንለቃት ብትጓዝ ባቡጀዲው ላይ በቦታው ጊዜው ጥፋት መስላ ነው የምትታየው ለኔ ብጤው ዋሁ። በአንዳች ስበት ምታት በግራቪቲው አስገዳጅ ትልቁ ክብደት የሳባት። ገና ወዲህ ነው ሚስጥሩ፣ እጥፋቱ ነው ነገሩ። አረፍ በሉ ወዳጆቼ፣ ኮምኩሙ ያለምን ሚስጥር። በባለ አራት አውታሩ የቦታ ጊዜ ሲኔማ ወደፊት እየተጓዙ በቦታ ጊዜው ሸማ እናሳያቸዋ እንግዲህ የሁለንተናን ሚስጥር። ራሱ አንስታይን እንኳ ያልተመለከተውን ነገር ወደ ኋላ ስናጠነጥን የቦታ ጊዜን ሲኔማ ሁለንተና ተጨራምቶ የአተም ቅንጣትን ሲያህል ሁለንተና ይጨራመታል፣ የአተም ቅንጣትን ያህላል። ስበት ደግሞ ሌላ ምንም ሳይሆን ቁስ ማለትም ማንኛውም ክብደት ያለው ነገር የቦታ ጊዜን ጥልፍልፎች ስለሚያጨራምተው በዚያ በኩል በሚያልፍ አካል ላይ የሚፈጠር የመሳብ ስሜት ነው። በዚህ መሠረት በቁስ ሳቢያ ቦታ ሊለጠጥ ወይንም ሊኮማተር ይችላል። መጠነ ቁስ ወይም ማስ ማለት አንድ አካል የያዘው ቁስ ወይም ማተርና ጉልበት ወይም ኢነርጂን ለመግለጽ የሚውል ሳይንሳዊ ቃል ሲሆን የአንድ አካል መጠነ ቁስ ትልቅ መሆን በቦታ ጊዜ ጥልፍልፎች ድር ላይ ትልቅ የማጨራመት ተጽዕኖ እንዲያሳድር ያደርገዋል። ይህም በፋንታው ትልቅ የስበት ኃይል በዙሪያው እንዲፈጠር ያደርጋል። ስበት እንደ እውነቱ ከሆነ ኃይል ወይንም ፎርስ አይደለም። አንድ ጨርቅ ወጥረ ይዘህ መሃሉ ላይ ትልቅ ክብደት ብታስቀምጥ አካባቢውን ያጨራምተዋል። እና ስበት ማለት በዚያ ጨርቅ ላይ ሌላ አካል ቢጓዝ ጨርቁ መሃል ላይ ወዳለው አካል የሚስበው የሚያንደረድረው የሚመስለው ነገር ነው። የቦታ ጊዜ ቅርጽ ነው።
በዚህ ጥፋት ላይ ላንተ ቀጥ ብለህ የምትሄድ ይመስልሃል፣ ግን የታጠፈ ከርቭ መንገድ ላይ ነው የምትጓዘው። ፕላኔቶች የሚጓዙበት ክብ፣ ድንጋይ ስትወረውር የሚጓዝበት ሁሉ በዚሁ ነው የሚመራው። አንስታይን ቁስ ብቻ ሳይሆን ብርሃን ራሱ ከስበት ተጽዕኖ ያመልጥም አለ። ለማመን የሚከብድ ቢሆንም እንደ አውሮፓውያን አቆጣጠር በ1919 በተከሰተው የፀሐይ ግርዶሽ ላይ ተመርኩዞ የተሠራ ሳይንሳዊ ፍተሻ የአንስታይንን ትክክለኝነት አረጋገጠ። አጠቃላዩ የአንጻራዊነት ንድፍ ሐሳብ እንዲህ ይላል። አንድ ከሆነ ኮከብ የሚመጣም የብርሃን ጨረር ወደ ፀሐይ ተጠግቶ ካለፈ በፀሐይ ስበት ሳቢያ ጨረሩ በትንሹም ቢሆን አቅጣጫውን ይቀይራል። ይህንን ለማረጋገጥ አርተር ኤዲንግተን የተባለ የስነ ህዋ ተመራማሪ እንደ አውሮፓውያን አቆጣጠር በ1919 የተከሰተውን የፀሐይ ግርዶሽ ተጠቀመ። ለዚህም እንዲረዳው በግርዶሹ ወቅት ፀሐይ በጨረቃ ስትጋረድ ፎቶግራፎች አነሳ። ፎቶግራፎቹ ከፀሐይ ጀርባ የነበሩትን ከዋክብት አሳዩ። ከፀሐይ ጀርባ የነበሩትን ነገሮች ማየት መቻል ደግሞ በመሠረቱ ክብደት ያላቸው ነገሮች ቦታ ጊዜን ማኮራመት እንደሚችሉ ሁነኛ ማሳያ ነው። አንስታይን በአንድ ጀንበር የዓለም ዝነኛው ሰው ሆነ። በፊዚክስ የኖቤል ሽልማትን እንደ አውሮፓውያን አቆጣጠር በ1921 ተሸለመ። አጠቃላዩ የአንጻራዊነት ንድፈ ሐሳብ ግን ለአንስታይን ያልታሰበ የመከራ ቋት ነው የሆነው። የአንስታይን ንድፈ ሐሳብ የሚጠቁመው አንዱ ክስተት ሁለንተና ወይ እየሰፋ ይሄዳል አሊያም በመሰባሰብ ተጠጋግቶ ይጨራመታል። ከዚህ ውጭ ሁለንተና ለዘላለሙ እንዳለ ሆኖ ይቆያል የሚለው እሳቤ የሚያስኬድ አይደለም። ትልቁ ችግርም ያለው እዚሁ ጋር ነው። የችግሩ ምንጭ የሆነው ነጥብ የረጋው ወይም ስታቲኩ የአንስታይን ሁለንተና ውስጥ መጠነቁስ ወይም ማስ ስናስገባ በስበት አማካኝነት ያ ሁሉ መጠነቁስ በመሰባሰብ አንድ ቦታ ላይ መከማቸቱ ነው። ይህን ከመሆን የገደበው ምን ይሆን? ሉላዊ በሆነ ሁለንተና ቁስ ሲኖር እርስ በርሱ እየተሳሳበ ሁሉም ነገር የረጋ አይሆንም፣ ይናጋል። ስበት በዚህ ሁሉን ነገር በመሰብሰብ ስልቱ ሁለንተናን እንዳይደረምሰው የፈራው አንስታይን ከስበት ጋር ተመጣጣኝ ግን በተቃራኒው አቅጣጫ የሚገፋ ኃይል ሳይኖር አይቀርም አለ። ይሄ ኮስሞሎጂካል ኮንስታንት ብሎ የሰየመው ኃይል በራሱ ፎርሙላ ውስጥ እንደተደበቀም ነበር ግምቱ ግን ትክክል አልነበረም። አንስታይን የሚያምንበት የረጋ ሁለንተና የሚባል ነገር ከራሱ ንድፈ ሐሳብ አንጻር ሊኖር እንደማይችል ግልጽ ነበር። እርሱ ግን ይህንን ለመቀበል ወኔው ከዳው ማለት ይቻላል። በእርግጥ የአንጻራዊነት ንድፈ ሐሳብ ሁለንተና የረጋ ሳይሆን እየሰፋ ያለ መሆኑን ጠቋሚ ነው። ምናልባትም አንስታይን በሳይንስ ውስጥ ባሳለፈው የሕይወት ዘመኑ ወኔ የከደው ያኔ ይመስለኛል። የራሱ ንድፈ ሐሳብ በግልጽ እየጮኸ የተናገረውን እውነት ነው ጆሮ ዳባ ልበስ ያለው። በእርግጥም የአንስታይን ንድፈ ሐሳብ ምንም በማያሻማ መልኩ ሁሉም ነገር የተፈጠረበት ስነ ፍጥረታዊ ቅጽበት መኖሩን ይጠቁማል። ከራሱ ግምት በተጻራሪ መልኩ የአንስታይን ንድፈ ሐሳብ ሁለንተና ተለዋዋጭና እንዲያውም በአንድ ወቅት በጣሙን ትንሽ እንደነበር ይጠቁማል። የአንስታይን ያልደፈረው የሳቤ ርቀት ዝላይ ለሌሎች ግን ተቻለ። ተለዋዋጩና የሚሰፋው የሁለንተና ምስል ደግሞ ታላቁ ፍንዳታ ወይም ቢግ ባንግ ከተባለው ንድፈ ሐሳብ ጋር በጣሙን የተጣጣመ ነው። በሃያኛው ክፍለ ዘመን መጀመሪያ ግድም አንስታይን ሳያስበው የሁለንተና ጅማሮ የሚለው እሳቤ አንዳች ሳይንሳዊ እውነታ ሊኖረው እንደሚችል ወደሚያመራ ግንዛቤ ቢመራንም ይሄ የሁሉም ነገር መጀመሪያ የሚሉት ነገር ቀላል የማይባል ሃይማኖታዊ ስሜቶችን አዝሏል። አጠቃላይ ባህሉ ራሱ ከየት መጣው ብሎ ራሱን ይጠይቃል። ለሰው ልጅ በጣሙን ወሳኝ የሆነ ጥያቄ ነው። ምክንያቱም ከየት እንደመጣን ካላወቀን ማን እንደሆነ እንዴት ማወቅ እንችላለን? በሺዎች ለሚቆጠሩ ዓመታት የዓለም አጀማመር ጉዳይ የሃይማኖት ሊቃውንትን እንጂ ሳይንቲስቶችን የሚመለከት ጉዳይ አልነበረም። በሳይንስና በሃይማኖት መካከል ልዩነት አለ። ዓለምን የሚመለከቱበት ከተለያየ አቅጣጫ ነዋ። ስለዚህም የሚጠይቁት ጥያቄ ይለያያል። ሳይንስ በመሰረቱ ክስተቶች እንዴት እንደሚከሰቱ፣ በምን መልኩ ሂደቱን እንዴት እያለ ሲጠይቅ፣ ሃይማኖት ደግሞ ለየት ያሉና እንደምገምተው በጣሙን ወሳኝ የሆኑ ረቀቅ ያሉ ጥያቄዎችን ያነሳል። ለምንድን ነው ነገሮች እንዲህ የሆኑት? ለምን? የዚህ ዓለም ትርጉሙ ምንድን ነው? አይነት ጥያቄዎች።
ሃይማኖትና ሳይንስ ለዘመናት ጥል እንደማያጣቸው ባልንጀሮች ሆነው ከርመዋል። የዚህ ምክንያቱ ምናልባትም ሁለቱንም የሚመስጣቸው መሠረታዊ ጉዳይ አንድ አይነት ስለሆነ ይሆናል። እውነት። የጉዳዩ አስደናቂ እውነታ ያለው ደግሞ ስለ ሁለንተና አፈጣጠር የሚገልጸው የመጀመሪያው እሳቤ ጠንሳሽ ሌላም ሳይሆን አንድ የካቶሊክ ካህን መሆኑ ላይ ነው። የታሪኩ ሌላው ምጸት ደግሞ ካህኑ ያቀረበው ሳይንሳዊ ትንታኔ በጣሙን ሃይማኖታዊ መሆኑ እናም ሁለንተና አንድ ወቅት ላይ እንደተፈጠረ ለዘላለሙ እንዳልነበረ አባ ጆርጅ ለሜትሬ ሁለንተና አንድ ወቅት ላይ እንደተፈጠረ ሽንጡን ገትሮ ይሟገት ጀመር። እንደ አውሮፓውያን አቆጣጠር በ1920ዎቹ መገባደጃና በ1930ዎቹ መጀመሪያ ባሉ ጥቂት ዓመታት ውስጥ ለሜትረ ታላላቅ አስተዋጽኦችን አበርክቷል። እየሰፋ ስላለው ሁለንተና በደንብ አድርጎ የተረዳው እርሱ ነበር። አሁን ድረስ የተመሰጥንባቸውን በርካታ ሐሳቦች ያመነጨው ለሜትረ ነው። እንደ አውሮፓውያን አቆጣጠር በ1920ዎቹ ለሜትሬ የአንስታይንን ንድፈ ሐሳቦች በማጥናት ራሱ አንስታይን አልቀበልም ያላቸውን በጣሙን ለየት ያሉ ሐሳቦች ያቀረበ። ለሜትሬ ሁለንተና የረጋና የማይለወጥ አይደለም፣ እንዲያውም እየሰፋ ነው አለ። ለሜትረ የአንስታይንን ንድፈ ሐሳብ ያጠናው በቀጥታ ነው፣ ያለምንም የተዛባ ግምት። እናም ፎርሙላዎቹ ሁለንተና በአሁኑ ወቅት እየሰፋ እንዳለና ድሮ በጣሙን አናሳ እንደነበር ሲገልጽለት ያለምንም አንገራገር ተቀበለዋ። ሁለንተና እየሰፋ ከሆነ ይላል ለሜትሬ ድሮ መጠኑ ካሁኑ ያነሰ ነበር ማለት ነው። በጣሙን ወደ ኋላ ስንሄድ ደግሞ እጅጉን ያነሰ። ለሜትሬ እንደሚለው ሁለንተና የጀመረው በጣሙን ሞቃትና ወደር የለሽ በሆነ መልኩ ከታጨቀ ጥንተ ነቁጥ አተም ብሎ ከሰየመው ስነ ህዋዊ ነቁጥ ነው። የዚህ ነቁጥ ፍንዳታዊ መስፋፋት ደግሞ ሁለንተናን ለመፍጠር ምክንያት ሆነ ይለናል። ለሜትረ ይህንን ውጤቱ ለአንስታይን ሲነግረው አንስታይን ሂሳብ ትክክል ነው፣ ፊዚክስ ግን አስፈሪ ነው፣ ጭራቅ ነው እንዳለው ነው የሚነገረው። እንደ አውሮፓውያን አቆጣጠር በ1925 ላይ ግን የጭራቅ እሳቤ ከሎስ አንጀለስ ማዶ ባሉ ተራሮች ላይ በኤድዊን ሃብል በኩል አንድ ታላቅ ማረጋገጫ አገኘ። ሃብል አንድ አስደናቂ ነገር ተመለከተ። አንስታይን ኮስሞሎጂካል ኮንስታንት ያለውን ነገር ድራሹን የሚያጠፋና የሰው ልጅን የሁለንተና ግንዛቤ ለአንዴና ለመጨረሻ ጊዜ የሚለውጥ ትልቅ ነገር። በ1920ዎቹ የነበረው የሁለንተና ግንዛቤ ለሐሳብ ያልከበደ ቀላል ነበር። ይህ በምሽቱ ሰማይ ላይ የወተት ነጠብጣብ የሚመስለው ሚልክ ዌይ የምንለው የከዋክብት ስብስብ ጋላክሲ እርሱ ነበር መላው ሁለንተና ማለት። 100 ቢሊዮን ኮከቦች ያሉበት 100,000 የብርሃን ዓመት ስፋት ያለው በቃ ይሄ ነበር ሁለንተና ማለት፣ ቀላልና ለሐሳብ የተመቸ። የወቅቱን እጅግ ዘመናዊ ቴሌስኮፕ በመጠቀም ሃብል ጋሊሊዮ ሊያለመው እንኳን የማይችለውን አርቆ ሁለንተናን ለመቃኘት ቻለ። ፀሐያችን በሚልክ ዌይ የከዋክብት ስብስብ ውስጥ ካሉ በቢሊየን ከሚቆጠሩ ከዋክብት መሃል አንዷ ብቻ መሆኗን ተረዳ። ግን ሚልክ ዌይ ብቻ ይሆን እንዴ የመላ ሁለንተና? ከሆነስ ደግሞ ምን ያህል ይሆን ጥልቀቱ? የስነ ህዋ ተመራማሪዎች በተራቀቁ ቴሌስኮፖቻቸው ህዋውን ሲያሰሱ በቅርበት ካሉ ከዋክብት በቀር ነገሮች በህዋ ውስጥ ያላቸውን ርቀት ለማወቅ አይችሉም ነበር። ሃብል የአንድ ሻማ ብርሃን ወደኛ ሲቀርብና ሲርቅ የብርሃኑ ድምቀት እንደሚጨምርና እንደሚቀንስ ሁሉ የብርሃናቸው ድምቀት ተለይቶ የሚታወቁ ማነጻጸሪያ ከዋክብትን የመጠቀም ስልት በመፈልሰፍ ይህንን እክል ለመፍታት ቻለ። ይህም ማለት የእነዚህ ተለይተው የሚታወቁ ከዋክብት ብርሃን በጣም ደምቆ ከታየ በጣም ቅርብ ናቸው ማለት ሲሆን፣ ከደበዘዘ ደግሞ መራቃቸውን ያመለክታል። ሃብል አንድ ይህንኑ መሰል ኮከብ አንድሮሜዳ በተባለ ቆልማማ የጋዝና የአቧራ ክምችት ኔቡላ ውስጥ አገኘ። በወቅቱ ደግሞ አንድሮሜዳ በእኛው ሚልክ ዌይ ውስጥ እንዳለ ነበር የሚታሰበው። ከዛ ሃብል የአንድሮሜዳን ርቀት ሲያሰላው ለካስ አንድሮሜዳ ራሱ ልክ እንደኛው ሚልክ ዌይ ራሱን የቻለ ከዋክብት ስብስብ ነውና ሚሊዮን የብርሃን ዓመት ርቀት ላይ የሚገኝ ይህ በጣም ትልቅ ግኝት ነው። ይህ ታላቅ ሥራው ብቻውን ሃብልን ለምንጊዜውም የማይዘነጋ ሊያደርገው ቢችልም ሃብል ግን በዚህ ብቻ የሚወሰን አልሆነም። እንደ አውሮፓውያን አቆጣጠር በ1929 ላይ የከዋክብት ስብስቦችን ባህሪ ሲለካ የከዋክብት ስብስቦቹ ከኛው ሚልክ ዌይ እየራቁ ሲሄዱ ተመለከተ። ከኛም ብቻ ሳይሆን
የከዋክብት ስብስቦቹ እርስ በርሳቸውም እየተራራቁ እንደሆነ ተረዳ። ይሄ ማለት በሌላ አነጋገር ሁለንተና እየሰፋ ነው ማለት ነው። ይሄ በፋንታው የሚያሳየን ነገር ደግሞ በጊዜ ወደ ኋላ ስንሄድ ሁለንተና በጣሙን አነስተኛ መጠን የነበረው እንደነበር ያሳየናል። ሀብል ከመስፋቱ ፍጥነት በመነሳት የሁለንተናን ዕድሜ ያሰላ። ሀብል በሰበሰበው መረጃ ላይ ተመርኩዞ ሁለንተና የ2 ቢሊዮን ዓመት ዕድሜ እንዳለው ገለጸ። ይሄ ደግሞ የማይሆን ነገር ነው። ምክንያቱም በወቅቱ የመሬት ዕድሜ ራሱ ከዛ ይበልጣል። ሀብል በትክክለኛው ጎዳና ላይ ነው ያለው። የሁለንተናን ዕድሜ የሚያሰላው ፎርሙላ ትክክል ነው። የሰበሰበው መረጃ ግን ስህተት ነበረበት። ይህ አለመጣጣም ደግሞ አንዳንዶች የሌሜትርን ሐሳብ ለማጣጣል ተጠቀሙበት። ለነገሩ ሌሎችም ብዛም ሳይንሳዊ ያልሆኑ ምክንያቶች የሌሜትርን የጥንት አተም እሳቤ በተለይ በ20ኛው ክፍለ ዘመን የመጀመሪያው አጋማሽ ውስጥ ከፊዚክሱ ማህበረሰብ አምባ እንዲነጠል ሳያደርጉት አልቀሩም። እንደምገምተው ለሜትር በሳይንሱም በሃይማኖቱም ካምፕ ውስጥ የመሆኑ ጉዳይ አነስተኛም ቢሆን የተቃውሞ ግፊት እንዲደርስበት ያደረገ ይመስለኛል። እውን በተለይ ለአንዳንድ ሳይንቲስቶች ለሜትርን በሳይንስ ካምፕ ውስጥ ብቻ እንዳለ ሳይንቲስት ለመቀበል አይቸግርም? ምናልባት የሌሜትር እሳቤ ከሳይንቲስት ባልደረቦቹ ቢያገለውም ሐሳቡን ለሃይማኖታዊ ስነ ፍጥረት እንደ ሁነኛ ማረጋገጫ አድርገው ለተገነዘቡት ለፖፕ ፓየስ 12ኛ ግን በጣሙን ነበር የተመቸው። ሌሜትር ለጳጳሱ ጻፈላቸው። ይህን ነገር አቁሙ። ይሄ ሳይንሳዊ ንድፈ ሐሳብ ነው። በንድፈ ሐሳቡ ላይ ተመርኩዞ መተንበይና ውጤቱን ለክቶ ለማረጋገጥ ይቻላል። የእርስዎ ግን እምነት ነው። በሳይንሳዊ ተንብዮ የማረጋገጥ ስልት ላይ የተመርኮዝ አይደለም። ከዚህ ጋር ምንም የሚያገናኘው ነገር የለም። የሌሜትር ንድፈ ሐሳብ በእርግጥ ሊለካ ይችል ይሆናል፣ ሊረጋገጥ ግን እንጃ። ታላቁ ፍንዳታ ተከስቷል ከተባለ ከቢሊዮን ዓመታት በኋላ የክስተቱ ቅሪት የሆነ ማስረጃ የመገኘቱ ዕድል የመነመነ ነው። የማስረጃ እስኪገኝ ድረስ ደግሞ ሌሎች ንድፈ ሐሳቦች እየተተለሙ የሌሜትር ምሳቤ ሳይጎመራ ጊዜውን እንዲጠብቅ ግድ ይላል። ሁለንተና ከቅንጣትነት እየሰፋና እየገዘፈ ተወለደ የሚለው ንድፈ ሐሳብ በ20ኛው ክፍለ ዘመን አጋማሽ ግድም ያን ያክልም የሰፋ ተቀባይነት ሊያገኝ አልተቻለውም። የሁለንተናን ዕድሜ አስመልክቶ ሀብል ያቀረበው ግምት የተሳሳተ የመሆኑ ጉዳይ ሲታከልበት ደግሞ ጭራሹኑ ሌላ ተቀናቃይ ንድፈ ሐሳብ ከኬምብሪጅ ዩኒቨርሲቲው የትሪኒቲ ኮሌጅ አዳራሽ እንዲያስተጋባ አስቻለ። የታላቁ ፍንዳታ ንድፈ ሐሳብን የሚቀናቀነው ንድፈ ሐሳብ ስቲዲ ስቴት ወይም አይለወጤ ሁነት የሚባለው ነው። ይህ ንድፈ ሐሳብ ሁለንተና ከዘላለም እስከ ዘላለም የነበረና የሚኖር ነው ባይ ነው። ይህ ስቲዲ ስቴት ወይም አይለወጤ ሁነት የተሰኘው ንድፈ ሐሳብ ሁለንተና ከአተም ካነሰ ቅንጣት ተከሰተ የሚለውን የታላቁ ፍንዳታ ንድፈ ሐሳብ ያጣጥላል። የአይለወጤ ሁነት ንድፈ ሐሳብ ጠንሳሽ ፍሬድ ሆይል ለሐሳቡ ማጠንጠኛ ያደረገው እንደ ኦክስጅን፣ ናይትሮጅን፣ ካርበንና ሌሎች ከ100 በላይ የሚሆኑ በፔሪዮዲክ ቴብል ውስጥ የሚገኙ ንጥረ ቁሶች ወይም ኤሌመንትስ አመጣጥ ላይ በሚያተኩረው ንድፈ ሐሳቡ ላይ ነበር። በከዋክብት አብራክ ወይም ኮርስ ባለ እጅግ ከፍተኛ ሙቀት ሳቢያ የሃይድሮጅን አተሞች እርስ በርስ በመዋሃድ ሂሊየምን፣ የሂሊየም አተሞች እንዲሁ በመዋሃድ ሌሎች ከበድ ያሉ ንጥረ ቁሶችን ያስገኛሉ ይላል። በወቅቱ ይህ ታላቅ ግኝት ነበር። ሆይል የሚለን እንግዲህ በፔሪዮዲክ ቴብል ውስጥ ከሂሊየም ቀጥሎ ያሉት ንጥረ ቁሶች ሁሉ የተሰሩት ከዋክብት ውስጥ መሆኑ ነው። የከዋክብት አቧራ ናቸው ነው። የሆይል ንድፈ ሐሳብ በሁለንተና ውስጥ የሚገኘው ሃይድሮጅንና አብዛኛው ሂሊየም ከምን እንደተሰሩ የሚለው ነገር ግን አልነበረውም። የመጀመሪያዎቹ ከዋክብትም ቀድሞውኑ ከነበረ ሃይድሮጅን ነው ሊሰሩ የሚችሉት ባይ ነው። ይሄ ቀድሞውኑ ነበር የሚባለው ሃይድሮጅን ደግሞ የሁለንተናን ከ74 በመቶ በላይ የሚሆነውን ክፍል ያጠቃልላል። ሆይል ይህን እክል ገሸሽ ለማድረግ በወቅቱ በስፋት ይነገር የነበረውን ሃይድሮጅንና ሂሊየም በሁለንተና ውስጥ ለምንጊዜውም ነበሩ የሚለውን እሳቤ ተጠቀመ። በእርግጥ ሆይል እንደሚለው አጠቃላይ ሁለንተና ለምንጊዜውም የነበረ ነው። መጀመሪያም የለ መጨረሻም የለ፣ እንዲያው አይለወጥ ሁነት ስቲዲ ስቴት። ባጭሩ ያይለወጥ ሁነት ሁለንተና የሚለው ሁለንተና ለምንጊዜውም እዚሁ ነበር። ሁልጊዜም እንዲሁ እንዳሁኑ ነበር። አንድ አይነት የቁስ ስብጥር፣ አንድ አይነት የሙቀት መጠን። ትንሽ ችግር ግን ነበረ። ሁለንተና እየሰፋ እንዳለ ይታወቃል።
እና ሁለንተና ለዘላለሙ ከነበረና እንዲሁ እየሰፋ ካለ በውስጥ ያሉት ነገሮች ተሰፍሮ በማያልቅ መጠን መራራቅ አለባቸው። ይህን ችግር ለመፍታት ሆይል ሁለንተና ውስጥ የሆነ ቦታ በማያቋርጥ መልኩ ቁስ ይፈጠራል የሚል መላምት ተለመ። ይሄ ጅምላ የቁስ መፈጠር እሳቤ ግን ለፊዚሲስቶች የሚዋጥ ነገር አይደለም። እናም ደግሞ ሆይል ለሐሳቡ ውድቀት ጠር የሆነ ጆርጅ ጋሞ የተሰኘ የለሜትሬ ሐሳብ አድናቂ ሩሲያዊ የፊዚክስ ሊቅ አዞበታል። በውይይቶች ላይም ጋሞ ለሆይል አስቸጋሪ የሆኑ ጥያቄዎችን ያነሳበት ነበር። የሚፈታተኑ ጥያቄዎች ልክ እንደ ሆይል ሁሉ ጋሞም የለሜትሬን ሐሳብ ለመደገፍ የአተሞችን ጉዳይ ያነሳ። ጆርጅ ጋሞ ሃይድሮጅን፣ ሂሊየምና ሌሎች ንጥረ ቁሶች ሁለንተና በተፈጠረበት የመጀመሪያዎቹ ደቂቃዎች ውስጥ በነበረው የትኛውም የከዋክብት አብራክ ውስጥ ሊኖር ከሚችል የሙቀት መጠን በሺዎች ዲግሪ በሚልቀው ሙቀት ሳቢያ ተፈጥሯል የሚል መላምቱን አስቀመጠ። እናም ደግሞ ጆርጅ ጋሞ ከሂሳብ አዋቂነት ይልቅ ጥሩ ሐሳብ አፍላቂነት ነው የሚዋጣለት። ስለዚህ ወደ እነዚህ አስደናቂ ችሎታ ወዳላቸው የድህረ ምረቃ ተማሪዎቹ ፊቱን አዞረ። በተለይ ራልፍ አልፈር። እናም ደግሞ አልፈር ነው ሐሳቡን አንቀሳቅሶ አንዳች መደምደሚያ ላይ ያደረሰው። የአልፈር ግኝት የሚለው እንደተባለው የሁለንተና መፈጠር የመጀመሪያዎቹን ንጥረ ቁሶች ለመፍጠር ምክንያት ከሆነ በሁለንተና ውስጥ የሚኖረው የሃይድሮጅን መጠን የሂሊየሙን መጠን 10 እጥፍ ግድም ይሆናል። በሚገርም ሁኔታ ትንበያውና የመረም በሁለንተና ውስጥ ያለው ሲለካ አንድ አይነት ውጤት። አልፈር ከሙያ አጋሩ ሮበርት ኸርመን ጋር በመሆን ለሜትር ተንብዮት የነበረውን ለታላቁ ፍንዳታ ክስተት ፍንጭ የሚሆነውን የሙቀት ቅሪት ሂሳብ ያሻሻለ። ጆርጅ ጋሞና ተማሪዎቹ በጣም ቀላል የሆነ ነጥብ አነሱ። ታላቁ ፍንዳታ ያን ያክል ሞቃት ከሆነ ከዚያ ቅጽበት በኋላ ያለው የፍንዳታው ንዝረት የገደል ማሚቱ ወይም ግለቱ አሁን ላይ ያን ያክልም አይቀዘቅዝም። ስለዚህ የፍንዳታው ቅሪት አሁን ላይ ሊለካ ይችላል። ችግሩ ግን በወቅቱ እንደ አውሮፓውያን አቆጣጠር በ1949 ላይ ለዚህ የሚሆን መሳሪያ ያለው ሰው ያለመኖሩ ላይ ነው። ሌሎች ተግዳሮቶችም አሉበት። የታላቁ ፍንዳታ ንድፈ ሐሳብ ከሃይድሮጅንና ከሂሊየም በስተቀር ስለ ሌሎች ንጥረ ቁሶች አፈጣጠር ምንም የሚለው ነገር የለውም። ይባስ ብሎ ደግሞ በወቅቱ ያይለወጤ ሁነት ንድፈ ሐሳብ ሰፊ የሚዲያ ሽፋን ያለው ነው። አይለወጥ የሆነት በሕዝቡ ዘንድ በስፋት የሚታወቅ ሁነት ነው። ሰውየው ፍሬድ ሆይል ነዋ። ሳይንሳዊ ሐሳቡን ለሕዝብ በማስተዋወቅ ተክኖበታል። እናም ሐሳቡን በስፋት አሰራጨው። ታላቁ ፍንዳታ የሚለውን ስያሜ ያወጣው የሐሳቡ ተቃዋሚ የነበረው ሆይል መሆኑ የጉዳዩ ምጸት ነው። ስያሜውንም የሰነዘረው በእሳቤው ላይ ለመሳለቅ ነበር። የመረረ ፍትጊያ ውስጥ ነበር የተገባው። የከፋ ጦርነት ማለት ይቻላል። እሳቤውን ለማዳን ሆይል የቻለውን ያህል ታግሏል። ሆይል ብሩህ ጭንቅላት የነበረው ሰው ነው። ሐሳቦች እንደ ጉድ ይፈልቁለታል። አንዳንዶቹ በጣም ቆንጆ፣ አንዳንዶቹ ደግሞ ተራ ናቸው። የቱ ጥሩ የቱ ዝም ብሎ ሐሳብ እንደሆነ ደግሞ መለየት አትችልም። እንደ አውሮፓውያን አቆጣጠር በ1960ዎቹ የሁለንተናን ዕድሜ አስመልክቶ ሀብል አቅርቦት የነበረው ግምት ሲስተካከል በታላቁ ፍንዳታ ንድፈ ሐሳብ ላይ ያለ አንድ ችግር ተቃለለ። ቢሆንም ግን የሁለቱ ንድፈ ሐሳቦች ትንቅንቅ ያለ ከባድ ፍልሚያ እንደማይጠናቀቅ ግልጽ እየሆነ መጣ። በዚህ መሃል ሳይታሰብ ሳይንቲስቶች ዋናውን ማስረጃ አገኙት። የሁለንተናን ዕድሜ ያክል ጥንታዊውን ማስረጃ። ይህም ከሁለቱ ንድፈ ሐሳቦች አንደኛውን ወደ ታሪክ ቆሻሻ ቅርጫት እንዲሽቀነጠር ምክንያት ሆነ። ለ500 ዓመታት ያክል ሳይንስ ያለንበትን ቦታ ፍለጋ ማስኗል። አሁን ላይ የሥነ ሕዋ ሊቆቹ ደግሞ አጠቃላዩ ነገር እንዴት እንደተጀመረ ለመረዳት ይታትራሉ። ሕዋው ራሱ መልሱን በለሆሳስ እያጫወታቸው እንዳለ ቢረዱም ታዲያ ያለው ሆሳስ ማን ያዳምጠው? ከሁለንተና የተረፈውን ይህን ቅሪት የሚቀበል መሳሪያ ከየት ይምጣ? እንደ አውሮፓውያን አቆጣጠር በ1965
ሳይንቲስቶች የመሳሪያ እጃቸው ገባ። መሳሪያዎች ተሻሽለው የተተነበየውን የታላቁን ፍንዳታ ቅሪት መለካት እስኪችሉ 2 አስርት ዓመታት ፈጀ። ጉዳዩ እንዲህ ነው። መጀመሪያ ጆርጅ ጋሞና ተማሪዎቹ አሉ። ንድፈ ሐሳቡ አላቸው፣ ቁጥሩ አላቸው፣ መሳሪያ ግን የላቸው። ፕሪንስተን ዩኒቨርሲቲ ያሉት ደግሞ አሉ። የጋሞን ሥራ ያውቃሉ፣ መሳሪያቸው ግን ተራ ነው፣ ለጉዳዩ ብቁ አይደለም። ፕሪንስተን ዩኒቨርሲቲ ያሉት ሮበርት ዴኪና ሌሎች የሌሜትሬ ንድፈ ሐሳብ አቀንቃኝ ባልደረቦቹ ንድፈ ሐሳቡን የሚደግፍ ጠንካራ ማስረጃ እየፈለጉ ነበር። መምህሬ ሮበርት ዴኪ ከታላቁ ፍንዳታ የተረፈውን የቅሪት ሙቀት ጨረር ለማግኘት ያስብ ስለነበር በስሩ በነበሩት 2 ተማሪዎቹ አማካኝነት የዲኪ ሬዲዮ ሜትርን ሰርተው ጨረሩን መፈለግ ጀመሩ። ሁለቱ ወጣቶች የሰሩትን መሳሪያ ወደ ተለያየ የህዋ ክፍል እያዞሩ ጨረሩን እየፈለጉ ባሉበት ወቅት የዚህ ሙከራቸው ዜና ቦብ ዌልሰንና አርኖልድ ፔንዚያስ ጆሮ ይደርሳል። ፔንዚያስና ዊልሰን ደግሞ በታላቁ ፍንዳታ ንድፈ ሐሳብ ላይ ሳይሆን በሳተላይት ግንኙነት ዙሪያ ለቤል ቤተ ሙከራ የሚሰሩ ወጣት ሳይንቲስቶች ናቸው። ለሥራቸው የቤተ ሙከራውን ግዙፍ የሬዲዮ ቴሌስኮፕ ቢጠቀሙም ታዲያ ምን ዋጋ አለው? የጠራ የሬዲዮ ሞገድ ሊያገኙ አልቻሉም። ይልቅ ቴሌስኮፑ የሚያሰማቸው ሁሉ በጫጫታ የተሞላ ሆኗል። ነገርየው ዝብርቅርቅ ያለ ጫጫታ ነው። ቴሌቪዥንህን ስርጭት የሌለበት ጣቢያ ወይንም ቻናል ላይ ስታደርገው የሚሰማውን ጫጫታ አይነት ያልጠበቅነው ነው የሆነው። አንቴናችን ከሚጠበቀው በላይ ሞገድ እየተቀበለ ነው። ይህ እንግዳ ጫጫታ ምን ይሆን? ከየትስ ሲሆን መምጫው? በአቅራቢያ ካለ የኒውዮርክ ከተማ የሚለቀቅ ይሆን ወይስ ከአውሮፕላኖች የሚመጣ? በግዙፉ ቴሌስኮፕ ውስጥ ያሉት እርግቦች ኩ ሲሆን እንደ ሰበቡ? ፊዚክስን አልተጠራጠርንም። ከየትም ይሁን ብቻ ከሆነ ቦታ መምጣት አለበት ጫጫታው። ችግሩ ግን የምንሰነዝረውን ምክንያት እንኳን እያለቀብን መጣ። ለነገሩ የሚስጥራዊ ጨረር የሚመጣው ከሁሉም አቅጣጫ ነበር፣ ከሁሉም የህዋ ጥግጋትና አቅጣጫዎች። ለፔንዚያስና ዊልሰን ይሄ ፈጽሞ ሊረዱት የሚችሉት ጉዳይ አይደለም። የሆነው ግን ነው። ፔንዚያስና ዊልሰን ሳያስቡት ጋሞ፣ አልፈርና ሌሜትሬ የተነበዩትን ዲኪና ባልደረቦቹ ይፈልጉት የነበረውን የሁለንተናን በታላቁ ፍንዳታ መፈጠር አስረጅ የሆነውን ቁልፉን መረጃ ነበር ያገኙት። የሞገድ ጫጫታው የታላቁ ፍንዳታ የሁለንተና ልደት ቅሪት ነበር። ፔንዚያስና ዊልሰን እንዲሁም የፕሪንስተኑ ቡድን በተናጠል ግኝቶቻቸውን እንደ አውሮፓውያን አቆጣጠር በ1965 በአስትሮፊዚካል ጆርናል ላይ አሳተሙ። ግኝቱ የሆይልን ያይለወጥ የሁነት ንድፈ ሐሳብ በአንድ ጀንበር ከጨዋታ ወጣው። የታላቁ ፍንዳታ ንድፈ ሐሳብም የሁለንተና እንቆቅልሽ ፍቺ ሆኖ ተገኘ። ዘመናዊው የታላቁ ፍንዳታ ንድፈ ሐሳብ ትልቅ ግምት የሚሰጠው ነው። ሁለንተና ገና ዕድሜው የሰከንድ ሽርፍራፊዎች ሳለ እጅግ አነስተኛ ቦታ ታጭቆ እጅጉን ሞቃት ከነበረበት ጊዜ አንስቶ እንዴት እየሰፋና እየቀዘቀዘ እንደመጣ፣ እንዴት የመጀመሪያዎቹ አተሞች እንደተፈጠሩ የሚያስረዳን ነው። በቀጣዩ ሂደት እንዴት የመጀመሪያዎቹ ከዋክብት፣ የከዋክብት ስብስቦች፣ ፕላኔቶችና ሰዎች የተፈጠሩበት ዝርዝር መዋቅር እንደተፈጠረ የሚያስረዳንን ሞዴል የሚሰጠን ነው። እንደ አውሮፓውያን አቆጣጠር በ1966 ቤልጅየም ውስጥ ሊሞት ጥቂት ቀናት የቀሩት ጆርጅ ሌሜትሬ የሆስፒታል አልጋው ላይ ያለ መልካሙ ዜና ደረሰው። ጋሞና ቡድኑም ደስታቸውን አጣጣሙ። በግኝቱ ዙሪያ ላበረከቱት አስተዋጽኦ ፔንዚያስና ዊልሰን የ1978ን የፊዚክስ የኖቤል ሽልማት ተሸለሙ። የሆይል ንድፈ ሐሳብ ተቀባይነት ቢያጣም ሆይል ስለ ትልልቅ ንጥረ ቁሶች አፈጣጠር ያቀረበው ንድፈ ሐሳቡ ተቀባይነት አግኝቷል። አብዛኞቹ ሳይንቲስቶች ጋሞ የተነበየውን ሃይድሮጅንና አብዛኛው ሂሊየም ሁለንተና በተፈጠረበት የመጀመሪያዎቹ ጥቂት ቅጽበቶች የተፈጠሩ የሚለውን እሳቤ ሲቀበሉ፣ እንደ ካርበንና ናይትሮጅን ያሉ ትልልቅ ንጥረ ቁሶች ደግሞ በሞቃት የከዋክብት አብራኮች ውስጥና
በከዋክብት ፍንዳታ ወይም ሱፐርኖቫ ወቅት ነው የሚፈጠሩት የሚለው የሆይልም ምሳቤ ተቀባይነት አግኝቷል። ሁሉም ማለት ይቻላል ተቀብለውታል። ሁለንተና መጀመሪያ እንዳለው ማወቃችን ሌሎች ጥያቄዎችን እንድጠይቅ ያስችለናል። እንዴት ጀመረ አይነት ጥያቄዎች። ምክንያቱም ለምሳሌ መቼ ጀመረህ ብለህ መጠየቅ ትችላለህ። የያኔ ሁለንተና ካሁን በምን ይለያል? ምን አይነት ለውጦች አሳልፎ ነበር? ሌላም ሌላም። የታላቁ ፍንዳታ ንድፈ ሐሳብን መቀበል ግን እንከን የለሽ ነው ማለት አይደለም። የንድፈ ሐሳቡን ዝርዝር በተመለከተ ችግሮች አሉ። በጣም ሰፊ ተለጣጭ ችግሮች። በ20ኛው ክፍለ ዘመን መገባደጃ ግድም ሳይንቲስቶች በታላቁ ፍንዳታ ዙሪያ ስላሉ አንዳንድ ችግሮች ይፈትሹ ጀመር። አንደኛውና ትልቁ ችግር የነበረው በህዋ ውስጥ ያለው የሙቀት መጠን ተመሳሳይ መሆኑ ሲሆን ይህ ደግሞ የሚጠበቅ ነገር አይደለም። ምክንያቱም ሁለንተና በጣም ትልቅ በመሆኑ አንደኛው የሁለንተና ጫፍ የሌላኛውን አይነት የሙቀት መጠን መያዙ እንግዳ ነገር ነው። ግን ደግሞ ሆኗል። ይሄ ማለት ለምሳሌ ቀዝቃዛ ውሃ የያዘ ትልቅ የውሃ ማጠራቀሚያ ውስጥ በአንድ በኩል ሙቅ ውሃ ብትጨምር ሙቀቱ ባንዴ አይዳረስም። ሙቀቱ በሁሉም አቅጣጫ ለመዳረስ ጊዜ ይፈጅበታል። ሙቀቱ በሁሉም አቅጣጫ ለመዳረስ ደግሞ የሁለንተና ዕድሜ ገና ለጋ ነው። የታላቁ ፍንዳታ ንድፈ ሐሳብ በሁለንተና ውስጥ ያሉ በጣም የተራራቁ ቦታዎች አንድ አይነት የሙቀት መጠን ሊኖራቸው የቻለበትን ምክንያት አያስረዳም። በ1980ዎቹ መጀመሪያ ግድም አላን ጉዝ አዲስ ሐሳብ አመጣ። ሐሳቡ የሚለው ምናልባት ሁለንተና በተፈጠረበት ቅጽበት እጅጉን አነስተኛ መጠን ስለነበረው በዚያ አነስተኛ መጠን ውስጥ የሁለንተና የተለያዩ ክፍሎች ሙቀታቸውን ተለዋውጠው አንድ አይነት ሙቀት እንዲኖራቸው ሆኖ ሊሆን ይችላል። የጉዝ ንድፈ ሐሳብ እንደሚለው ከዚህ ቅጽበት በኋላ ሁለንተና ከብርሃን ፍጥነት በሚልቅ ፍጥነት ይሰፋ ጀመር፣ ይለጠጥ ጀመር። ንድፈ ሐሳቤ በታላቁ ፍንዳታ ወቅት የነበረው መስፋፋት እንዴት ሊከሰት እንደቻለ ነው የሚያስረዳው። ጉዝ ንድፈ ሐሳቡን ግሽበት ሲል ሰየመው። ሳይንቲስቶች እንደሚያምኑት በሁለንተና ልደት የመጀመሪያዎቹ ቅጽበቶች ወቅት ስበትና የኤሌክትሮማግኔቲሳዊ ኃይልን ጨምሮ አራቱ የተፈጥሮ ኃይሎች በአንድ ወጥ ኃይል ስር ተዋህደው ነበር። ሲቀጥል በፍንዳታው ወቅት ይህ አንድ ወጥ ኃይል ወደ አራት የታወቁ ኃይሎች ተከፋፈለ። ከክፍፍሉ በፊት ሁለንተና እጅጉን በጣም ትንሽ በነበረበት ወቅት ግን የአንስታይን የፊዚክስ ሕግ ምንም ነገር ከብርሃን በበለጠ ፍጥነት አይጓዝም የሚለውን ጨምሮ ገና አይሰሩም ነበር። ምናልባትም በዚህ ቅጽበት የነበረ አንዳች ክስተት ሁለንተና ከብርሃን በላቀ ፍጥነት እንዲስፋፋ ምክንያት ሆኗል። የመስፋፋቱ ፍጥነት እጅጉን የላቀ በመሆኑ ሳቢያም ሁለንተና ቅንጣት በነበረበት ወቅት የነበረውን አንድ ወጥነት እንደያዘ ሊሰፋ ችሏል። ግሽበታዊ መስፋፋት በእርግጠኝነት መቼ እንደተከሰተ ለመናገር አይቻልም። ምናልባት ግን ስበት ከሌሎች ሦስት ኃይሎች በተለየበት ወቅት ሊሆን ይችላል። በዛን ወቅት ሦስቱ ኃይሎች ግን እንደተዋሃዱ ነው ሊሆኑ የሚችሉት። ይህ የተባለው በጣም ትልቅ ግሽበታዊ መስፋፋት እውነትም ተከስቶ ከነበረ ሁለንተና ቅንጣት ሲያክል የነበረውን አንድ ወጥ ሙቀት እንደያዘ መስፋት ተችሎታል ማለት ነው። እንደ አውሮፓውያን አቆጣጠር ሰኔ 11 ቀን 2001 ላይ የአሜሪካው የጠፈር ምርምር ኤጀንሲ ናሳ በአንድም ሆነ በሌላ መልኩ የጉዝን ንድፈ ሐሳብ ለማረጋገጥ ሳተላይት አመጠቀ። የዊልኪንሰን ማይክሮዌቭ አናይሶትሮፒ ፕሮብ ወይም WMAP የተባለው ይህ ሳይንሳዊ ተልእኮ ዓላማው ፔንዚያስና ዊልሰን ያገኙትን ከታላቁ ፍንዳታ የተረፈውን የሙቀት ቅሪት ምስል ለማንሳት ነበር። ይህ ማለት ናሳ የሁለንተናችንን የሕፃንነት ዘመን ገጽታ ፎቶ ለማንሳት አቅዷል ማለት ነው። ከዚያ እንግዲህ ምስሉን ከዛሬው የሁለንተናችን ገጽታ ጋር ማመሳከር ነው። እንደ አውሮፓውያን አቆጣጠር በየካቲት 2003 ላይ ሳይንቲስቶች የWMAP ምስልን የሁለንተናችንን የእምቦቀቅላነት ገጽታ ዕድሜው ገና 380 ሺህ ዓመታት ግድም በነበረበት ወቅት የነበረውን ምስል አገኙ። የምስሉ ጥራት ሳይንቲስቶችን አስደመመ። ሰዎች ይህን ሲመለከቱ የተሰማቸው ዋው፣ በቃ ልክ ያኔ እንደታሰበው ሆኖ እኮ ነው የተገኘው። ኢንፍሌሽን በእርግጥም ተከስቷል ማለት ነው።
ይህ በቀለም የተዥጎረጎረ እንግዳ መሳይ ነገር ለሳይንቲስቶች የሥነ ሕዋን ምስጢር የያዘ ጥንታዊ ብራና ማለት ነው። እኒህ ነጠብጣቦች ደግሞ ኋላ ላይ ከዋክብትና የከዋክብት ስብስቦችን ያስገኙ ስነ ሕዋዊ ፍሬዎች ናቸው። የጉዝን ንድፈ ሐሳብ በጠንካራ መልኩ ከመደገፍም በተጨማሪ ምስሉ ስለ ሁለንተና ዕድሜ ይዘት፣ ቅርጽና ለውጥ ተጨባጭ መረጃዎችን አበርክቶልናል። እስከ ጥቂት ዓመታት ድረስ ስነ ሕዋ ከሌሎች ሳይንሶች አንጻር ግልጽ የሆነ ልዩነት ነበረው። ምክንያቱም ከመረጃ ይልቅ ንድፈ ሐሳቦች ይበረክቱበት ነበር። እናም ይሄ የሳተላይት ምስል ከታላቁ ፍንዳታ በኋላ የነበረውን ሁኔታ በጣም በጠራ መልኩ ካሳየን በኋላ ነው የተለያዩ ስነ ሕዋዊ ሞዴሎችን መለየት የቻልነው። እናም ደግሞ ስለ ሁለንተና ዕድሜ፣ የመስፋፋት መጠን፣ ይዘቱ ሁሉ በቁጥር የሚቀርብ ውጤት ማግኘት ተችሏል። ከምስሉ መገኘት በፊት ስለ እነዚህ ነገሮች ማወቅ አይቻልም ነበር። ከዚያ በፊት የነበረው በአብዛኛው የትውፊትና የብልጣብልጥ እሳቤ ቅይጥ ነበር። ለደብሊው ማፕ ሳተላይት አይነት ዘመናዊ መሳሪያዎች ምስጋና ይግባና በአሁኑ ወቅት ፊዚሲስቶች ከታላቁ ፍንዳታ በኋላ ስለተከሰቱት ነገሮች የሚገልጽ ዝርዝር ለማግኘት ችለዋል። ከፍንዳታው በኋላ በነበረ የሰከንድ 1 ቢሊዮነኛ ሽርፍራፊ ቅጽበት ከአተም ቅንጣት ያነሰ አረፋ ተፈጠረ። ይህ ሁለንተናችን ነው። ለመገመት በሚያዳግት መልኩ መጠኑ እጅጉን አነስተኛና በጣሙን ሞቃት። በዚያ አረፋ ውስጥ አራቱ የታወቁት የተፈጥሮ ኃይሎች ማለትም ስበት፣ ኤሌክትሮማግኔቲዝም፣ ጠንካራውና ደካማው የኒኩለር ኃይሎች ሁሉ የተዋሃዱ አንድ ልዕለ ኃይል ነበሩ። ሲቀጥል የሁለንተናን መስፋፋት ተከትሎ በድንገት ስበት ከልዕለ ኃይሉ ተገነጠለ። ሁለንተና ሲሰፋ ሙቀቱም እየቀዘቀዘ መጣና በዚሁ ሰበብ የታመቀው ጉልበት ሲፈነዳ ጉዝ ተንቢዮት የነበረው የሁለንተና ግሽበታዊ መስፋፋት ተከተለ። ይህ ግሽበታዊ መስፋፋት ደግሞ በደብሊው ማፑ ምስል ለታየው የሁለንተና አንድ ወጥነት ምክንያት ሆነ። ሁለንተና ዕድሜው ገና 1 ሰከንድ እንኳ ሳይደፍን የተቀሩት 3ቱ ኃይሎች ተበታተኑ። ከታላቁ ፍንዳታ በኋላ በሦስተኛው ደቂቃ ግድም ሁለንተና የሙቀት መጠኑ ወደ 1 ቢሊዮን ዲግሪ ፋራናይት አሽቆልቁሏል። ይህም የመጀመሪያዎቹ የአተም ኒኩለሶች እንዲፈጠሩ አስቻለ። መጀመሪያ ሃይድሮጅን ተፈጠረ። ሲቀጥል ጋሞና አልፈር እንዳሉት የተወሰኑ የሃይድሮጅን አተሞች እርስ በርስ በመጣመር ሂሊየምን አስገኙ። ከ380 ሺህ ዓመታት በኋላ የብርሃን ጨረሮች ጨለማን ሰንጥቀው በሁለንተና ወስናኙ። ፔንዚያስና ዊልሰን ያገኟቸው የሬዲዮ ሞገዶች የተፈጠሩት በዚህ ወቅት ነበር። ከታላቁ ፍንዳታ ክስተት ከቢሊዮን ዓመታት በኋላ ሆይል እንዳለው ከዋክብቶች ተፈጥረው እንደነ ናይትሮጅን፣ ኦክሲጅንና ካርበን አይነት ንጥረ ቁሶች ይፈበረኩ ጀመር። በግምት ከ9 ቢሊዮን ዓመታት በኋላ ደግሞ ቁስና ስበት በመጣመር አንድ አይነተኛ ኮከብ ተወለደ። በኮከቡ አብራክ ውስጥ ያለው ግፊት ተርሞኒኩለር ፊውዥንን በማስከተል ኮከቡ በብርሃን ይንቦጎቦግ ጀመር። በኮከቡ ልቀት ሳቢያ የተራረፈው ጋዝ ተጠራርጎ ሲያልቅ በኮከቡ ዙሪያ ያለው የአቧራ ስብስብ ቀለበቶች ቀስ በቀስ እየተሳሳቡ ፕላኔቶችና ጨረቃዎችን አስገኙ። ከነኚህ ፕላኔቶች አንዷ ለዘመናት በተባራሪ ዓለቶች ስትነረት ከርማ ቀስ በቀስ ውሃ በከባቢ አየሯና በወለሏ ላይ ይከማች ጀመር። በውሃ ውስጥም ምስጢራዊ ኬሚካላዊ ውህደቶች ሕይወትን ይቀምሩ ያዙ። ሕይወት ተፈጠረ። ከታላቁ ፍንዳታ 13.7 ቢሊዮን ዓመታት በኋላ ሁለንተናችን አሁን 156 ቢሊዮን የብርሃን ዓመታት ያክል ይሰፋል። ሰማዩ በከዋክብት ተሞልቷል። የፀሐይ ሥርዓታችን ከፀሐይ ሦስተኛዋ ፕላኔት መሠረተ ካርበን በሆኑ ሕያው ፍጡራን ተጥለቅልቃለች። ከነኚህ መሃል የተወሰኑት ደግሞ ከአጠቃላዩ ሁኔታ አንጻር ምን ያክል ቅንጣት እንደሆኑ እየገባቸው ነው። ይሄ የእስካሁኑን ሁሉ ካልተረዱት አይጨነቁ። ጉዳዩ እኮ የሰው ልጅ በሁለንተና ውስጥ ያለው ቦታ ምን ይሆን በሚል ለሺዎች ዓመታት በሚሊዮን የሚቆጠሩ ሰብአዊ ፍጡራን የተብሰለሰሉበት ነው። ከየትኛውም አንድ ሰው አእምሮ በላይ መሆኑ ግልጽ ነው።
ይህ የእኛ ታሪክ ነው። ስለ ሁሉም ነገር፣ ስለ ዓለም፣ ስለ ፀሐይ ሥርዓታችን፣ ስለ ሁለንተና፣ እናም እንዴት ሁሉም ነገር እንደተጀመረ ጭምር። ይህ ሁሉ እንግዲህ አወቅነው የምንለው ነው። መጽሐፉ ግን አልተገባደደም።